ላንሴት የነበረ ዶክተር ለኔ ነበር ይነገረው ቢሮ አንድ ሳምንት ምናምን ነው ህይወት ያላት በመድኃኒት አንድ ወርና ሁለት ወርና ቆየት እንችላለን ብዙ ተስፋ አታርግ እሷ ህመም በጣም እየበረታ መጣ አንተ ፍቅር ውስጥ ናቸው ያላችሁ ወደ ሚዲያ ወደ ፐብሊክ የወጣበት ነገር እንዴት ነበር አጋጣሚ ታስታውሳለህ ዶክተሯ ያወራችን እና እሷ እንደዚህ ፍለፊት ቁጭ ብለናል እና እሷ መሳል ጀመረች አው እንደተጠበቅነው ነው እና ካንሰር ነው አለች ልክ የሚ ከተቀበረች በኋላ አንድ ቀንም ሳይድር አንዳንድ ነገሮች መነሳት ጀመሩ አሯሩጠው እንደዚህ ያረጓት እንደዚህ ከደሏት ገንዘቧም ብዙ አይነት ነገር የኦክሲጅኑ 85 ነበርና ያዩት 70 ገባ ያዩት 60 50 ያለ 10 ቤት ገባ እንዲህ በጥፊ መታ አድርጌ ነነቋት ማለት ሄዳ ነበር ተንፍሽ አቃተኛለች በቃ ሞክሪ ለኔ ስቲና ታማ ድጋሚ ሆስፒታል ገባሽ ሚለው ነገር በጣም ብዙዎች ያሳዘነ ጉዳይ ነበር ምንድነው የተፈጠረ እዚህ ከካንሰሩ ጋር የተገናኘ ነው ገና ሀተም ታይላንድ ሲሄድ ብሯን ተከትሎ ይደነታል እንደሱ ቢሆን ነው 7 ወርም ቃጠል አልነበረብኝ ሰው ከመና ቁማር ይሰራል ሚል እምነት የለኝም እኔ ሰለስት ላይ ይሄ ጥያቄ ተነሳ ለምን ወሰደ 300 የሚያክል ነበር ይሄን ለስደምሩት 170 ሺህ ብር እኔ 3000 ወሰድኩ ይሄን ያህል ብለው ቁጭ ቤተሰብ ባለበት ቁጭ ብሎ ጠየቁ ለምን ወሰርክ የሷ እንትን ሳይስተካከል እንዴት ወስዳለህ እኔም እኮ ቤተሰብ ነበር ዳይመንድ ይታለ ነው ምን ዳይመንድ ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን እንዴት ናችሁ የጌታ ኢየሱስ ክርስቶስ ጸጋና ሰላም በእያላችሁበት ይብዛላችሁ ይህ በየሳምንቱ በክርስቲያን ቲቪ እየተዘጋጀ ወደ እናንተ የሚደርሰው ክርስቲያን ፖድካስት ነው ዛሬ አንድ በጣም ለየት ያለ እንግዳ ይዘን መተናል እንግዳችን እንግዲህ በቅርብ ጊዜ የኢትዮጵያ ወንጌል አማኞችን በአጠቃላይ ያስደነገጠ በጣም ያሳዘነ ሀዘን ገጥሞናል ሁላችንም እንደምታስታውሱት እህታችን ዘማሪት የምስራች ከዚህ ዓለም በሞት ተለይታ እንግዲህ ወደ ጌታ ሄዳለች ዛሬ ያመጣነው ደግሞ የሷን እጮኛ ኪሩቤልን ነው ኪሩ እንኳን ደህና መጣ እንኳን ደህና ቆይ ደስ ብሎኛል በጣም ስለመጣ ያው እንግዲህ ሀዘንን ቻል አርገን የመጣውና ነገሩ ይገባኛል በጣም ብዙዎቻችን ያሳዘነ ነበር አንተ ደግሞ እንደጮኛ እንደ ቤተሰብ ከሷ ጋር ረጅም ጊዜ እንዳሳለፈ ሰው በጣም ሀዘኑ እንደሚጎዳ አቃለው ግን የተፈጠሩ ነገሮችን ለማጥራት ስለመጣ በድጋሚ በጣም አመሰግናለሁ ኪሩ በጣም አመሰግናለሁ አክብረ ስለጠራኝ እግዚአብሔር ይባርክ አሜን አሜን ኪሩ እንግዲህ እህታችን የምስራች ካለፈች በኋላ አንዳንድ አሉባልታዎች አንዳንድ ነገሮች መነሳት ጀምረዋል ወደሱን መጣለን ወደ በኋላ ላይ በዋናነትም የተገናኘ ነው እነሱ ነገሮችን ክሊር ለማድረግ ነው ለህዝቡ ያው የሚያቀው ሲከታተለው የነበረ ጉዳይ ስለሆነ በደንብ ግልጽ መሆን ስላለበት ለህዝቡ ከዛ በፊት ግን ከምስራች ጋር ስለተዋወቃችሁበት አጋጣሚ መጀመሪያ ብናወራ ደስ ይለኛል እንዴት ነበር የተዋወቃችሁት ከምስር ጋር የተዋወቅ ነው 2015 ናሲ አካባቢ ክረምት አካባቢ ነውና እስቲ ግን መጀመሪያ በደም ስምንም አልነገርከንምና ስምንም አስተዋውቀልን ከዛ ወደ ስም እሺ ስሜ ኪሩቤል ይባላል የምስራች ጮኛ ነኝ በቃ እሺ የምስራች ጋር በምን አጋጣሚ ተዋወቃችሁ እስኪ ስለተዋወቃችሁበት ከምስር ጋር ስንተዋወቅ ፌስቡክ ነው ያስተዋወቀን በፌስቡክ ነው የተዋወቃችሁት ፌስቡክ ላይ የዛን ጊዜ ልደቷ ነበርና የልደት ፎቶ ተለቆ በሱ ነው በቃ ጀስት በማውራት ምናምን ነገር ሪኩዌስት ላኩላት ተቀበለችኝ እና በጣም ጂፒኤስ ላይ ማየት ስለነበር ሲዘምር በቃ ያስቴር ድምጽ ይመስላልና የዛን ጊዜ አስቴር ያወጣችበት ሰሞን እሷ በጣም የሷም ነበር መዘመሩና በቃ በዛ ነው በፌስቡክ ነው የተዋወቅነው ከዛ ካስቴር ድምጽ ጋር ተመሳሰለበት ድምጿና ካስቴር የዛን ጊዜ በቃ ጂፒኤስ ላይ ሲዘምራየው በቃ ከዛ ማውራት ጀመርን ለመጀመሪያ ጊዜም ስንገናኝ የሆነ ካፌ ነበር የተገናኘነውና እንደዚህ ግልጽ የወጣ ጥያቄ እንኳን አልተጠያየቅም ግን በመላመድ ከዛ ቁጭ ብሎ በማውራት አብሮ በማሳለፍ ሚስጥርን ሼር በመደራረግ በማውራት ምናምን ነገር ነው ሪሌሽንሺፕ ውስጥ ራሱ ይገባችሁት ዋው ካብራችሁ በጣም የሆነ ኃይለኛ ኢንቲሜሲ ነበራችሁ ሳታስቡት ወደ ፍቅር ግንኙነት አጣችሁ አልታሰበም ማለት እንደዚህ ፍቅረኝነት ውስጥ እንገባለን ብለን አላሰብንም ግን ጀስት እናወራለን ማለት የሆነ ሲደብራት ታወራኛለች እኔም እንደዛው ይሄ ፎቶ እንዴት ነው ትለኛለች ስፔሻሊ በፎቶ ዙሪያ በደንብ ነበር የምናወራውና ያው ፎቶ ኤዲት ምናምን ነገር
በአፕ አረግላት ነበር። ኦኬ እና በዛ ነው ይበልጥ የተዋወቀን እስቲ ነገር ስራልኝ ምናምን እየተባባልን በዛ ነው በደንብ የተግባባን። ከዛ ሳታስቡት ወደ ፍቅር ግንኙነት ውስጥ ገባችሁ? አዎ ማለት እስክትታመም ማለት ህመም እስኪጀምራት ድረስ በደንብ እናወራለን፣ እንገናኛለን፣ ሻይ ቡና እንላለን እና ህመሙ የተጀመረ ገና ሀብሎ ሲጀምር ነው በቃ ይበልጥ ደግሞ በደንብ ወደ ፍቅር ዙሪያ እየቀየር ነው ይመጣል። ህመሟ ሰሞን ነው በደንብ ወደ ፍቅር ግንኙነት ወደ ሚዲያ ሳትወጣ በፊት ህመም የጀመራት ቢያንስ ለ8 ወር ተሰቃይታለች። ወደ ፐብሊክ ከመውጣቷ በፊት በደንብ ታማለች እና የዛን ሰሞን ስፔሻሊ እዚህም ብቻዋም ስለነበረች መድኃኒትም ሲያስፈልጋት ምግብም ሲያስፈልግ ምናምን ነገር ለኔ ነበር የምደውልልኝ አሞኛልና ምናምን ሆስፒታል እንሂድ ምናምን የሚለው ይበልጥ እሱ አቀራረበን እና ከዛ በኋላ በቃ ወደ ፍቅር ተቀየረ። በጣም የሚገርም ነው። ከዛ በኋላ የሷ ህመም በጣም እየበረታ መጣ። እናንተ ፍቅር ውስጥ ናችሁ ያላችሁት። ከናንተ አቅም በላይ የሆነ መጣ ነገሩና ወደ ሚዲያ ወደ ፐብሊክ የወጣበትን ነገር እንዴት ነበር አጋጣሚው ታስታውሰዋለህ? ስፔሻሊ አሁን እሷ በደንብ ታመመች የምለው ምግብ አለመብላት እንዳለ ሆኖ በቃ ማስተዋወቃለው ምናምን በጣም መሰቀይት አለው። ሆስፒታልም ሄደናል ግን ለውጥ አልነበረውም እና ከኢሴ ጋር የተገናኙበት ሞመንት ደሴ ለአገልግሎት ሄዳ ነው። ኦኬ ደሴ ለአገልግሎት ሄደች። ምግብ አበላም ቢያንስ 3 መድረክ ውድ ያለ ምግብ ታገለግላለች ሳትበላ ሙሉ ማለት ነው። ከዛ ገብታ ተኛለች። እንደዚህም ልታረግ ትችላለች እና ደሴ ሄዳው ከኢሳ ጋር ተገናኙ። ከዛ ሆስፒታል ነግሮኛል እንሂድ አለች። እዚህ ወደ መገናኛ አካባቢ ላንሴት እና እዛ ቼክአፕ ጀመረች። በጣም የነበረው ነገር ከባድ ስለነበረ ከዛ ከመጀመሪያው ዶክተራው ጋር ከመቅረብ ጀምሮ እስከ መጨረሻው አብረን ነበርን። ያው በዛ ውስጥ ፍቅራችንም እንዳለ ሆኖ በቃ እንደዚህ ነው ከመባባል ያለፈ ማለት ነው። ላንሴት ቼክአፕ ገባች። በጣም ተሰቃያለች። ህመሙ እዚህ አካባቢ ነው የሚሰማኝ ትላለች። ይሄ ፓርት ነበር የሚያመኝ ነው በቃ ተቃጠልኩ ነው። ምግብ አበላም የምጠጣው ነገር ቢኖር ዝንጅብል ነበር። ዝንጅብል ሻይ በጣም ነበር የምጠጣው ማለት ትንሽ ያረጋጋልኛል ትላለች። እና ምግብ በቃ አንድ ጉርሻ ከጎረሰች በቃ ሁለተኛ ስደግም ይወጣል። እና በእንደዚህ አይነት ስቃይ ነበረ። ቤተሰቦቿም መተው ነበረ ግን ከኔ ጋር ነበር መሄድ የምትፈልገው ያው ካለው ከመቀራረብ የተነሳ አንደርስታንድ ታረጋኛለህ ከሚል አንግል ያው ፍቅር ውስጥም ስለነበርን እንደዛ ነበር አብረን ነበር የምናሳልፈውና እና የዛን ሰሞን በጣም ከባድ ሳል ነበራት ማለት ከባድ ሳል ማለት የማይቆም አይነት ነገርና ላንሴት ሁለተኛው ዙር ሲቲ ስካን ተልከን ሲቲ ስካን ተነሳች። ሲቲ ስካን ተነስታ ውጤት ልንሰማ ሁለታችን ነበር ይገባነው። ስንሄድ ሆስፒታል ሁለታችን ብቻ ስንሄድ ስለነበርና ዳጋጣሚ ዶክተሯ እያወራችን እና እሷ እንደዚህ ፊት ለፊት ቁጭ ብለናል እና እሷ መሳል ጀመረች እና ዶክተሯ ያው እንደጠበቅነው ነው እና ካንሰር ነው አለች። በኢየሱስ እና እሷ እየሳለች ነው። ዶክተሯንም አላስጨረስኳት በቃ ኢመርጀንሲ እንሄዳልኩኝ። ያው እሷ እንድትሰማም ስለማልፈልግ ማለት ስሙ ከባድ ነው አይደለም ለታመመ ሰው ላልታመመ ሰው ራሱ ስንሰሙ ይከብዳልና እሷን ኢመርጀንሲ ያረኳት። ዶክተሯ ኢመርጀንሲ መጣች እና ካንሰርም ላንሰርም ያለችኝ መሰለኝ ላንሰር ያለችኝ መሰለኝና አልሰራ እሱ ያለችኝ መሰለኝና ዶክተሯን ለብቻ ጠራዋትና ካንሰር ነው አልሰር ነው ያልሽኝ ስላት አይ ካንሰር ነው ያልኩ ካለችና በቃ እሺ ለሷ እንዳትነግሪያት እሺ አለችኝ። እሷም ቀና ሆና እሺ አለችኝ። በቃ እሺ አልኩኝ። ዛሷን በቃ ትሪት ማድረግ ጀመርኩ። ይሳቅ ጋር ደወልኩለት። ኦሬዲ ይሳቅም እንትን ያለ ምርመራውን እንድታረግ ፑሽ ያረጋል ስለነበር ከዛ ይሳቅ ጋር ደወልኩለት። ምናልባት ውጤት ልካለ ከሆነ ውጤቱን ደግሞ ላክለት ብላኝ ልኬለት ስለነበር ውጤቱን አንተን ብለክ እንዳትነግራት እንደዚህ ብለዋል አልኩት። አይ እኔ አልነግራትም መጣው አለኝ። በቃ ከዛ በቃ እዛው ቁጭ ብለን ነው አስተውሳለሁ። እሷ አልጋ ላይ ሆና ነው ፎቶ አንሳኙ ያለችኝ። በቃ ሚዲያ ላይ መውጣት አለበት ይሄ ነገር እየከበደ ይመጣል በሚለው ሚዲያ ላይ እነ ይሳቅም ይዘው ተወጡ። እናንተም ዘማሪዎቹም
ዘርሽ ሌላ በጣም ብዙ ሚዲያዎች እና አብዲ አቤል በጣም ብዙዎች አቤል ደንበላሽ ስፔሻሊ ያው እና በጣም በቃ እነሱ ሚዲያው ላይ ዘማሪዎቹ ሁሉም ተረባረበ ባንዴ ብዙ ሰው ጋር ልደርስ ቻለች ያ ነበር የሚዲያው የተጀመረበት ሰሙ እንደዛ ነበር ከዛ በኋላ ግን ልክ አስተዋውሳለሁ እኔ መጀመሪያ ኢሳቅ ነው የደወለልኝ የምስራች ታማለችና ማገዝ አለብን ምናም ብሎ ጠየቀኝ እኔም ከዛ ግሩፕ ተከፈተ ቴሌግራም ላይ ሁሉ ነበር የተረባረበው ሚገርም ረብረብ ነበር ለሷ የተደረገው ደግሞ እግዚአብሔርም አሳካው በጣም ሚገርም ነበርና የጠበቀህ ነበር እንደዛ አይነት ኤክስፔክቴሽን ነበር አይ በሰዓቱ አልጠበቅኩም ለምን የሆነ መያዝ በጣም ብዙ ሰው ያቃታል ብዬም አልገመትኩም እንደዚህ ማለት እንደዚህ በሰው ልብ ውስጥ እግዚአብሔር ይከታታል ሰዎች ይነሱላታል ብዬ ኤክስፔክት አላደረኩም ጀስት በቃ የሆነ ትንሽ ነገር ቢደረግ ሄዳ ብትታከም ብዬ ሳስብ ስለነበር እንደዚህ ሰው ይረባረባል የሆነ የመጀመሪያውን ፈንድሬዚንግ አስተውሳለሁ ቤት ነበርኩኝና እና እነማዘርም ሲስተርም ቁጭ ብለን በቃ እንዴ ይሄ ሁሉ ሰው አለ እስክንል ድረስ ማለት የነበረው ረብረብ የነበረው ሚዲያ ላይ የነበረው ለሷ የነበረው ረብረብ በጣም ትልቅና የሚያስደስት ነበር እኔ አልጠበቅኩም በበኩሌ በጣም የሚገርም ነበር የሚገርመው ነገር ግን የምስራችን ብዙ ሰው የሚያወቃት ከዛ በኋላ ነው ያረብረቢያ የሚዲያ ዘመቻ ምናምን በጣም ብዙዎቹ እግዚአብሔር ይባርካቸው በጣም ነው የተረባረቡት ሶሻል ሚዲያ ላይ የሚሰሩ ሰዎች ያ ነገር እሷን በደንብ ወደ ህዝቡ ራሱ በደንብ እንዲያውቃት አረገ የምስራችን ከዛ በኋላ እንግዲህ ነገሩ ፐብሊክ ላይ ወጥቶ እግዚአብሔር ማገዛችሁ በጣም ጥሩ ገንዘብ ተሰበሰበ ውጭ ሀገር ሄዳ ለመታከም ፕሮሰስ ተጀመረ እንዴት ነበር የነበረው ፕሮሰስ እሱ የነበረው ፕሮሰስ ትንሽ እነሱም ማጎት ነበረ ስፔሻሊ ዶክተር መልካሙ የሚባል ነበርና ብዙ ነገር ማወራው የነበረው ከሱ ጋር ነበረ ማለት ዶክተር እንደዚህ ተፈጠረ እንደዚህ ያሉ አትደናገጥ እንደዚህ ነው ምናምን በደንብ ያወራኝ ነበር እዛን ከባዱ ሰዓት ላይ ከዛም ሌላም ዶክተር መጣ እንዳጋጣሚ ስላለው ነገር ነገርኩት ያ ሁሉ ነገር ሲፈጠር እሱ አጣቀም በርደኑም የነበረው ምናቅ ሰዎች ላይ ነበር ቤተሰብም አልሰማም ነበር ያው ቢያውቁ ፊታቸውን ያቀይሩባትና በቃ እሷ ታቃለች እና ከዶክተር መልካሙ ጋር በጣም እናወራ ነበር ዘመድም ስለነበረ የነበረውን ዲቴል ያቅ ነበር እንደዚህ ተፈጠረ እንደዚህ ሆነ ምናምን ይያለን እናወራው ነበርና ከሱ ጋር ሳወራ እንደውም አንድ ታናሽ ወንድም አላት መንታ እና እሷ አወቀ እና በቃ አቆሜ ለመንኩት ሁሉ እንደው አደራን እሷ ፊት ምንም ነገር ውጭ ለሜድ ፕሮሰስ እንደተጀመረ ቤተሰብ አያውቁም ኦኬ እና ያወቁት ለኔድ 4 ቀን ምናምን ሲቀረን አረባክ ያው ግን ሲሰበሰብ ፈንድሬዚንጉ ምናምን አይተው ፈንድሬዚንጉን ያውቃሉ ግን ምንድነው አልነገርናቸውም እሷ ፊት መጥፎ ፊት እንዳያሳዩት ምክንያቱም ትንሽ ነው የሚበቃት ስሜት አይነሽ ለብዙ ነገርና አልሄድም ልትል ትችላለች ብዬም ስላሰብኩኝና ታይላንድና ህንድ ሚል አማራጭ መጣል ምን ይሻላል ብለን ሁለታችን መጀመሪያ አወራን ያለና አማራጭ ሰው ማማከር ነው ዶክተር መልካሙንም ሳወራው የነሱን ዘመድ ሳወራው አይ ታይላንድ ቢሆን ይሻላል አለኝ ግን ቢሆንም ሶስት ሌላ ሰው ማማከር ስለፈለግን አንድ በጣም ይረዳኝ ነበር አንድ ዶክተር አለ ዶክተር ሳሚ የሚባል በዚህ አጋጣሚ በጣም አመሰግናለሁ ስታስቸግረኝ እሱ ነበር መደውልለትና እሱ መጥቶ ታይ እንደዚህ አይደለም እግዚአብሔር እንደዚህ አይልም ዶክተር ነው ግን ነብይ ነበር ሲነግራት እንደዚህ ሁኚ እንደዚህ አታርጊና ሲለኝ ነበርና ዶክተር እንዴት ይሻላል ህንድም ታይላንድም አማራጭ መጥቶልናል ምን ተመክረናል አልነው ቆይ እስቲ ሌላ ሰዎችን ለመክርና ልደውልላችኋለን ደወለ ሊትራሊ ያለኝን ቃል በቃል እንገርክ ህንድ ከወሰርካት ትሞታለች ነው ያለኝ በቃ ቃል በቃል እንደዚህ ነው ያለኝ ልገላት ካልፈለክ እንዳትወስዳት ታይላንድ ይዛት ሄዳለኝ እዛ ቁጫልን ያው ምስርን ኪያንም ማቆም ስለምላትማ እንደዚህ ብሏል ስላት በቃ ታይላንድ እንሂድ ኪሩ አለች አይለብም እዛ ታይላንድ ነው ያለው እቺ ኦኬ በቃ እሺ ታይላንድ እንሄዳለን ተብለን ፕሮሰሱ ተጀመረ ከይሴ ጋር አብረን ሄድን ታይላንድ አብሮን ሄደ የነበረውን ያው ሰው ሀገር ስትሆን መደነባበሩ ምንም እንዳይሆን ምናምን እሱ ነው ሄድን ታይላንድ ኤርፖርት እንደደረስን የሆስፒታል መኪና መጣ ተቀብሎን ቀጥታ ምርመራን ይገባል አላረፍንም ወደ ከኤርፖርት ሆስፒታል ቀጥታ ወደ ምርመራን ይገባን
ትንሽ የነበረው ነገር ከባድ ስለነበረ እዚህ የነበረ ምርመራ የተደረገላት በቂ አልነበረም በሰዓቱ ለነሱ እና ኢንዶስኮፒ ትታይ ስለዚህ ኢንዶስኮፒ እንድትታይ ነገ ነው ማየት የምችለው አለ ዶክተሩ ኦኬ አለን አረፈች በነጋታው ተመረመረ ውጤቱን በፎቶ አመጣልን እና ያ ሁሉ ሲፈጠር እሷም ምንም ታውቀው ነገር የለም ካንሰር እንደሆነ አላወቀች አጣቀም የምታውቀው የጨጓራ ቁስለት እንደነበር እና ወደ ካንሰር ሊቀየራል ነው አይምሮዋ ውስጥ ያለው እና ያንን ነገር ከመፈጠሩ በፊት ለመቆጣጠር እየተሯሯጥን ነው የሚመስላት እሷ ከሜዳችን በፊት ለቤተሰቦቿ ስንነግራቸው አስተውሳለሁ ቁጭ ብለን አባቷም እናቷም ነበሩ እና እንደዚህ ታመመችው እንደዚህ ነው ስንላቸው እናትየው በቃ መቆጣጠር እስኪያቀታቸው ነበር የሆኑት እኔ ነበርኩ አጠገባችን ተው አይ በቃ ትሞታለች አሉ ካንሰር መሆኑን ሲያውቁ አዎ ትሞታለች በካንሰር ታሞ የተረፈ ሰው የለም ዘመዳለኝ ምናምን አይ እኛ ደግሞ ማምነው እግዚአብሔርን ነው ላንሴት የነበረ ዶክተር ለኔ ነበር ይነገረኝ ቤተሰቧን ካውና ብሎ ወስዶ ቁጭ አርጎ ቢሮ አንድ ሳምንት ምናምን ነው ህይወት ያላት በመድኃኒት አንድ ወርና 2 ወርና ቆየት እንችላለን ብዙ ተስፋ ታርክ እና አይ እኔ ታይላንድ ጃት ሄዳለሁ አልኩት ስለው ታይላንድ ሙሰርካት እዚህም ታከመች ኬሞ ነው አለኝ በቃ ግን ይሄ ነው ያለው የመትረፉ አድል ይሄ ነው እኔ ደግሞ በሰዓቱ እምነት የነበረው እንደ ክርስቲያን እግዚአብሔር ላይ ነው ማለት ዶክተር ምንም ነገር ሊል ይችላል ግን እግዚአብሔርን በደንብ እርግጠኛ ነበሩ ማለት እግዚአብሔር ምክንያቱም እሷ የምትታመነው እግዚአብሔርን ስለነበር ያ በደንብ በጣም የልቧ በእግዚአብሔር ላይ ያላት እምነት ከባድ ነው ግን የታይላንዱ ከመና የባንኮክ ሆስፒታሉ ተስፋ ሰጥቷችሁ ነበር እነሱ ያሉት ኦሬዲ ኢንዶስኮፒውን አዩ ኢንዶስኮፒው ላይ የጨጓራ ይሄ የላይኛው ክፍል ነው ችግሩ ያለው አሉ እና ምግብ የማይገባበት ምክንያት ያ ነው ማለት ምግብ አበላም ላንሲት ያለች በሁለት ግሉኮስ ተሰክቶላት ነበር የምትቀመጠው ባንዲ እና የላይኛው ክፍል ነው ያለው ኦሬዲ ስቴጅ 4 ስለሆነ አዛ አካባቢ ያሉትን ነገሮች አፌክት አርጓላል እና ዋናው ያለው እዚህኛው ላይ ነው ተብለን ነበር እና ምን ችለውን እናረጋለን ምን ማለት እንደ ሰማኑ አልነበረም በሳምንት በመናም ተሞታለች የሚል እንትን አልነበረም ዲሳይድ አላረጉም ያረጉት ነገር ምንድነው ምን ችለውን እናረጋለን ኬሞ 12 ኬሞ ታዘዘላት በየ2 ሳምንቱ ለ3 ቀን የሚወሰድ ያ ማለት 6 ወር ምናምን ቆያለን 6 ወር 7 ወር ተቆያላችሁ ነው ያለን እና ምን ችለውን እናረጋለን ኬሞን ስፔሻሊ አሁን እነሱ ሐሳብ የነበረባቸው ምግብ ሳትበላ ስለነበረ ስትል 30 ኪሎ ነበርች ማለት ኬሞ ራሱ የሚሰጥበት ደረጃ ላይ ነበርች እና ፎርሙላ ታዘዘላት የሚበጠበጥ ገና ልክ እዚህ ኢንሹር እንደሚባል ግን ገና ሽታው ራሱ ያስመልሳታል ምግባት በላም እንደዚህ ገና ሲሸታት በቃ ማስመለስ ነው ያለው ሜሌሎም ነው የሚወጣው ጩኸት አላት ስቃይ አላት ከባዱ ነገር ለኔ ምን ነበር መሰለክ በሽታዬ ነገር እንትለኝ ነበር እናንተ ደግሞ ካንሰር ነው ብለ ተስፋ ማስቆረጥ አልፈለክም እሷ አልፈለኩም በቃ ለምን የኔ አረዳድ የኔ መረዳት ሰው መጀመሪያ የሚታመመው አይምሮም ነው በያስ እና ካንሰር ነው ብላት ኮምፕሊትሊ በቃ ልጅቷ ትወርድብኛለች በቃ ከመነውንም አጨምርልኝ በሚለው በቃ አልነገርኳት ኦኬ ተባለ ኢንዶስኮፒው ታየ ቶሎ መጀመር አለበት ተባለ ዋይት ብሬድ ሴሏ በጣም ወርዶ ነበር ያው ካንሰር እሱን ስለሚያጠቃ ኪሎዋ ወርዷል ከዛ አይ ቲንክ 3ኛው ቀን ነው 4ኛው ቀን ኬሞ መጀመር አለባት ተባለ የመጀመሪያው ኬሞ ስትገባም ኬሞ ምን እንደሆነ ራሱ አጣቀም እና ሆስፒታል ትገባለች ለሊት ጩኸት ነው በቃ እኔኛ ተገባ ያሏት በቃ ይሳቅን ጠሯለሁ በቃ ካቅም በላይ ሲሆንብኝ ይሴን አረ እንጸልይ በቃ እዛ ያው በመድኃኒት የሚመጣውን በመድኃኒት መንፈስም በሚሆነው በመንፈስ ነው በሚለው በጣም እንጸልያለን አገልጋዮች ጋር እንደውላለን በቃ የእምነት ጸሎት እንጸልያለን በቃ እግዚአብሔር ጣልቃ እንዲገባ እግዚአብሔር ጣልቃ ብቻ እንዲገባላት በቃ ምህረት እንዲያረግላት በደንብ እንጸልይ ነበር የመጀመሪያውን ኬሞ እንደምንም አለቀ ትንሽ ከባድ ነበር ለሷ ከዛ ሁለተኛውን ልንገባ ስንል 2 ሳምንት ረፍት ነበረንና ይዘናት ሄድንና ቁጭ አርገን እንዴት ነው አሁን ሰው ምንሽ የሚያመምሽ ቢሉሽ ምን ትያለሽ አልናት
የጨጓራ ቁስለት ነው አለችና በቃ እኔ እንባዬ መቆጣጠር አቃተኝ እና እንደምታያት አይደለች በጣም ምስኪን ነች ማለት በጣም ማለት ስለምወዳት ምናምን አይደለም በጣም የዋነች በጣም ምስኪን ነችና እንደዛ ስትል አለቀስኩኝ እንደዚህ አይደለም ያለው የጨጓራ ቁስለት ነው ስትል አለቀሰች እና ፊቷን ማየት ሁሉ አቃተኝ ምክንያቱም ከኔ መስማት ነበረባት ቢም አሰብኩ በሰዓቱ ግን አለመንገሬ ደግሞ አድቫንቴጅም ነው እዛ ነገር ያት ይሁን ደግሞ አትመጣልኝም የሚደማ አመለካከቱ ስገባው እዛ አለቀሰች የሆነ ራዲካል ቼንጅ አይነት ነገር ነው አለቀሰች ወዲያው ዝም አለች እዛ የለብኝም አለች እግዚአብሔር ነገራችሁት እናንተ በዛ አጋጣሚ ካንሰር አለብኝ ካንሰር አለብኝ ስናት አለቀሰች እዛ ስቴጅ 4 ነው እንደዚህ ነው ምናምን አለቀሰች ወዲያው እንቧን ጥራረገችና እኔ የለብኝም ውስጤ የለብሽም ብሎኛል የለብኝም አለች እኔም ደነገጥኩ ይሳቅም ደነገጠ እዛ ይሳቅ እንደውም ተነስቶ አቀፋት እኛ ኤክስፔክት ምናረገው ነበር በቃ ሞራል ላይ ወርዳል ምናምን አይነት ነገር ስላስ የለብኝም እግዚአብሔር ይሄን በሽታ ያቆም አለች ከዛ በኋላ ነው ለውጥ የመጣው ለከሷ አልቀበልም ስትል ኬሞም ስትገባ እየዘመረች ነው የምትገባው ያው ሚዲያ ላይ የሚታይ ነገር ነው ያው በጣም አልጋ ላይ ተኝታ ነው የምትዘምረው ቲክቶክ ላይ በደንብ እናየው ነበር በጣም ጽናቷ ምናምን በጣም ይገርም ነገር ነበር ብርታቷ በጣም ታጋይ ነች ማለት እንደዚህ ላታለው አንቺኮ በህይወት ያለሽ ኢዮብ ነሽ ላታለው ምንም የተፈጠረ እስከማይመስል ነው ቁጭ ብላ ምዝምረው ምናምን ነገር እና በጣም ጠንካራ ነች በእግዚአብሔር ላይ ያላት ልብ ከባድ ነበር በጣም በቃ ከእንዴት ይይ እንደምነግርህ አላቀም ግን በጣም በቃ እግዚአብሔርን የምትተማመንበት ልክ እኔ እንዳንቺ ጎን የተበደረስኩላታለሁ ያላት ይቅርታ ልብ ከሰው ጋር እንደዚህ ተጣልታ ተደርቤ ተጣልችላት ነገ በነጋታው ከሱ ጋር ገጥማለች እና በቃ ከባዱ ጊዜ ነበረው የመጀመሪያው ኬሞ ላይ ነበር በጣም በቃ ምግባት በላም ኪሎ እየወረደ ነው አንድ ሁለተኛው ኬሞ ከመግባታችን በፊት ምግብ ስለማትበላ ኪሎ ወረደ በዚህ ያልሰጥም ማለት ዶክተሩ ከ30 ወርዳ ማለት ነው ከ30 ወርዳታችሁ ከ30 ወርዳ በዚህ ኪሎ አልሰጠም ኬሞ አለ ዋዲ ብሌቸሩ ኦሬዲ በቃ የሚቋቋመው ማለት ነበርም አልችልም ብሎን ከዛ በኋላ ሁለተኛው ላይ አንድ እንትን ሊገባላት ነበር ትቦ ሊገባላት ነበር እንደዚህ ባፍንጫ አንድና ከዛ በሰርጀሪ ተባለ እና ቁጭ ብለን ያው እንደ ፍቅረኛ ማቾች ቁጭ ብለን እናወራለን እና እንዴት ይሻላል አለች እንደዚህ ባፍንጫ የሚገባው ኮን አልኳት ያው ሰው ሲያይሽም ሊደብር ይችላል ምናምን ነገር ስለዚህ በቃ ይሄ ሰርጀሪ ይደረግ አልኳት ኦኬ በቃ ይሻላል ተስማማን ገባች ዶክተሯ መጀመሪያ ቁጭ ብላ አወራች ይሄኛውን ከመረጣችሁ የማይወጣ ነው አለች ከገባ ይወጣም በቃ አንተ ምክንያቱም ዛሬ አውጥተን ነገ መልሰን ምን ከተው ነገር አይደለም ስለዚህ በጣም ለረጅም ጊዜ ሊሆን ይችላል በዛ ላይ ጥንቃቄ ይፈልጋል ኢንፌክሽን መፈጠር የለበትም ስፔሻሊ ካንሰር ላይ ሆነ እንትን ኢንፌክሽን መፈጠር የለበትም በሚል ዛቆይሽ ያለች በቃ እበላለሁ አለች ኪሩ በቃ እበላለሁ እግዚአብሔር ይረዳኛል አለች እግዚአብሔርም ካፋው ቃል ጋር ነበር ይሰራ ነበር እበላለሁ ስትል ትበላለች የለብኝም ስትል ልጅቷ ጤነኛ ነው የምትሆነው እና በጣም እንጸልያለን በጣም ከምነግረ በላይ ይበልጥ እኔና እሷ ደግሞ ዲፕ እንድንቀራረብ ያደረገን ይሄ ነገር ነበር ያቺ ጊዜ በቃ የችግሯ ጊዜ ልብ ለልብ በደንብ ተዋወቀን በደንብ በቃ ከባድ ነበር እኔ ስፔሻሊ መጀመሪያው ሁለተኛውን ኬሞስ ክትወስድ የነበረው ሰዓት በጣም ለኔ ከባድ ነበር አለመብላቷ ያሳስባል ገብቷል ስቃዩ ያሳስባል ለሊት አተኛ ማቃሰት ነው ማልቀስ ነው እግዚአብሔር እኔ ምን አርጌው ነው ምን በድየው ነው አገልግዬ ምናምን ብዙ ጥያቄ አላት እሷ ገብቷል አይምሯ ላይ የሚመጣ ሰይጣንም የሚያወራትም ነገር ስላለ አገልግለሽ ምናምን ይላል እንደዚህ ይለኛል ትለኛለች ጆሪ ላይ ሰማለሁ ትለኛለችና ያ ከባድ ጊዜዎች እስኪነገራት የነበሩ ጊዜያቶች ከባድ ነበሩ ከተነገራት በኋላ ግን እንዴት ነበር የሷ ስሜት ከዛ በኋላ ሌላ ሰው ነው ነች ማለት እንዴ እኛ እስክንደነግጥ ድረስ በቃ እግዚአብሔር አዋቂ ነው እግዚአብሔር ፈውሶኛል በአንድ የምትለው ቃል አለ እግዚአብሔር ካንሰርና ያቆም ትላለች እግዚአብሔር ደዌ ነው ያለው ደዌን ደግሞ ኢየሱስ ክርስቶስ በመስቀል ላይ ጨርሶታል
እዚህ ካንሰር ምናምን ሰዎች የሰጡት ስም ነው የለብኝም ነው እንደዚህ ነው የምትለው እና አንድ ሁለተኛውን ኬሞ ልንወስድ ስንል አንድ ሳምንት ላግ አድርገናል በቃ አልሰጥም ብሎ ዶክተሩ እነሱ ደግሞ አልሰጥም ካሉ ሂዱ ሁለተኛውን ልሞክራለሁ አለች በቃ እበላለሁ እንደምንም አለች ምግብ መስራትም እዛ ነው ለመድኩት ተሰራ ነበር አንተ ምግብ አንድ የሆነች ልጅ እዛ ታይላንድ አገኘንና ልክ እንደኛው ኬሞ የሚወስድ እናት ነበራትና ቪዲዮ ኮል እየደወልኩ ሽንኩርት እየከተፍኩና ምን ያበሏት አረባከ ከዛ ፊት ምንም ሰርታ አጣቅ በኩሽና አልፍ ያላቀ አረባክ ይገርም ነው በጣም ከእንትን ከሆስፒታሉ ውጭ አፓርትመንት ተከራይታችሁ ነበር የምትኖሩት ተከራይተን ነው የምንኖረው ሆስፒታል የምንቆየው ስለ3 ቀን ቋሚ ነበረ ሐሙስ አርብ ቅዳሜ እንወስድና እሁድ እንወጣለን ከዛ 2 ሳምንቷን ልክ እሁድ እንወጣለን ሰኞ ቡስተር ትወጋለች በእምብርት የሚሰጣል ለነጭ ደም ሴል ማነቃቂያ ተብሎ ቡስተር በእምብርቷ ትወስዳለች ከዛ በኋላ እነዛን 2 ሳምንቶች ቤት ነው እናሳልፈው ምግብ በደንብ በቃ ሄድን መጀመሪያ ሰዎቹ ቤትና እዛ ስታይ በቃ ይሄንን ብሰራልኝ አለች እና ጧት የተነሰው እንቁላል ብቻ ነበር ማለት ነው ምትችለው እንቁላል ብቻ ነበርና ሽንኩርት መክተፍም ወጥ መስራትም እሷ ይጠቅማታል የተባለው ነገር ማዘጋጀትም በቃ የዛን ጊዜ ለመድኩኝ መብላት ጀመረች በደንብ በቃ ነገን አስቢላታል ቁጭ ብለን ስናወራ ስፔሻል ሁለተኛው ኬሞ ከመግባቷ ይሳቅም ተመለሰ ብቻዬ ነው እና ሁለተኛው ኬሞ ከመግባቷ ፊት በቃ ቁጭ ብለን እናወራለን እንጸልያለን እግዚአብሔር ጣልቃ ይገባል ነገ ተስፋ ይኖረናል ባይገርምክ ትልቋ ጉጉቷ ነበር በቃ በህይወት የምትጓጓው ነገር የነበረው እግዚአብሔርን ማገልገል ነበር የዛን ሰዓቶች በጣም በቃ ተናፍቃለች ሄጄ ባገለግል እንደዚህ ባደርግ መዝሙር ሰራናም ስለምትል በቃ ጸልይ ጊዜ አሁን ነው የተሰጠሽ ጊዜ እንላለን እኔ ምግብ ሰራለሁ እሷ ትላለች እንበላለን በቃ በጭቅጭቅና ኪሎዋ ተስተካከለ ሁለተኛው ኬሞ ወሰደች ከሁለተኛ ኬሞ እስከ 9ኛው ኬሞ እስክንደርስ ድረስ በሰላም ነው ወሰደችው ምግብ መብላት ጀመረች ከዛ ምግብ በስነ ስርዓት ተበላልኝ በቃ ወኔ ሆናት እነዛም ሰዎችም አይዞሽ ይሄውኛ እኛ ደነናል ይደውሉላታል ከአሜሪካ ምናምን ነገር ምንም ቀላል ነው ይሏታል እና ልቧን በእግዚአብሔር ላይ ያበረታች መጣች ቀላል ሆነ 9ኛው ኬሞ ላይ ስንደርስ አይ 9ኛውን አይደለም 6ኛውን እንደጨረስን በቃ ወደ ቤት መሄድ ፈልጋለሁ አለች ወደ ኢትዮጵያ ምክንያቱም ከዚህ ስንሄድ የሲኤ የሚባል አለ የካንሰር የሚለኩበት ህክምናው እንትን ነው በዛ ውስጥ ብዙ ስለማላቅ ብቻ ሲኤ የሚባል ነገር አለና ከዚህ ስንሄድ 775 ነበር ኦኬ ስንሄድ እና አንደኛውን ወስዳ 2 ወሰደች ከዛ 3ኛውን እየወሰድን ዶክተሩ ማታ ላይ መጣ ኬሞ ከመግባቷ ፊት ሁሉ ጊዜ ቼክ አፕ አላ ደም ቼክ ተደረጋለች ዋት ብሬድ ሴሉን ቼክ ተደርጋ ነው የምትገባው ብቁ ነች ሲባል ነው የምትገባው እንዴ ዝም ብሎ አስገባት ኪሎ ይታያል በቀን እየጨመረች ስለነበርና 3ኛው ላይ ማታ ላይ መጣ እዛ መጣ አስተርጓሚ ነበር የምንንቀሳቀሰው ያው የሆስፒታሉ አለና እሱ አልነበረም መጣ ጠየቀን ስትመጡ ስንት ነበረ ታውቁታላችሁ ያለኝ አይ አላቅም አላወቅንም ምናምን አልኩት ለኔ አስደንግጦኛል በዚህ ፍጥነት ኬሞ አንቺ ላይ ሰርቷል ነው ያላት እንደውም አፍባፍ ሲላት አይ እኔ ኬሞ አይደለም ማመልከው እግዚአብሔር ነው አለች እሱ ምንሱ ጠንካራ ነው በጣም 775 ነበረ ከዛ እሱ በነገረን ሰዓት 37.5 ነበር ዋው በጣም ኃይለኛ ለውጥ ከ775 ወደ 37.5 ዋው ደነገጥን አለቀስን ይሳጋደው እግዚአብሔር እንደዚህ ያደረገ እሷን በዛ እንትን ትላለችና በቃ ለኛ ሞራል ሆነን ማለት እግዚአብሔር መለወጥ ይችላል እግዚአብሔር ማዳን ይችላል ወደሚለው እምነታችን ጨመረ ከዛ 6ኛው ላይ በቃ ሄዳለሁ አለች 6ኛው አካባቢ ላይ ሲቲ ስካን ተነሳች ምናምን ነገር ያለው ውጤት አሪፍ ነው ፕሮግረሱ በጣም ጥሩ ነው ኖርማል ሲኤ ውጤት የማንንም ሰው ቼክ ቢደረግ ኖርማሉ ከ1 እስከ 3 ባለው ነው ሬንጅ ኦኬ ኖርማል የሚባል እና 6ኛው አካባቢ ላይ ወደ ኖርማል እየተጠጋ ነው 4 ከምናምን ነበር እና 6ኛውን ቦስድ 7ኛው ከመውሰድ በፊት ይቀንሳል ኖርማል ይገባል የሚል ሂሳብ ሰራን በቃ 6ኛው ላይ ሄዳለሁ አለች በቃ
እሄዳለሁ ሀገሬ እሄዳለሁ መድኃኒት ውጪ እሄዳለሁ አለች። ኬሞን ማለት ነው። እና ዶክተሩን ቁጭ ብለን አወራ ነው እንዴት ነው ሶስተኛውን ወስደን ከጨረስን በኋላ እናት ወላጅ እናቷ መጣች እኔን ለማገዝ። ሶስተኛውን ከጨረስን በኋላ መጣ ስለነበር ይበልጥ አልከበደኝ። የመጀመሪያዎቹ እነዛ ሶስቱ ግን በጣም ፔንፉል ነበር። ትልቅ ክርክር ነበር እሄዳለሁ አትሄጂም በሚለው እና በቃ እሷ ልቧ እዚህ ነው ያለው። ዶክተሩን አወራ ነው ኬሞ የሚሰጠው መድኃኒት አለ እኔ ችግር የለውም ፈቅደልሻለሁ አላት። ምክንያቱም ዶክተሩ የሚሰማው ታማሚዋን ስለዚህ እኛ በፈለገ ብንንጫጫ አይሰማንም እና እኔ ዝም አልኩ በቃ እስኪ ጨርሱ። ለውጧ ደግሞ የሚታይ ስለሆነ ብትሄዱ ችግር የለውም ብሎ አመነ። እየበላች ነው ጤነኛ ነች። ኪሎዋ የዛን ጊዜ ወደ 5 ኪሎ ጨምረን ነበር 35 4 ነበርና ኪሎዋም ጨምሯል። በደንብ እየተነፈሰች ነው። ከዚህ ስንሄድ መተንፈስ ችግር ነበር። ኦክሲጅን ሁሉ ሊሰጣት አይችልም ብለን ነው እንትን አይሲኤም ሲያስተው ነው ብዙ መራመድ አችልም። እግሩ አብጦ ነበር። ይሄ ቁርጭምጭሚቷ ላይ አብጦ ነበር ስንሄድ የነበረው። ምግብ መብላት ችግር አለ። ሲሸታት ሁሉ ያስታውቃት ነበር ያስመልሳት ነበርና ለውጣ በጣም የሚገርም ነበር። ዶክተሩ እስኪገረም ድረስ ማለት በፈርቼ ነበር ሁሉ አለ። መጨረሻ ወደዚህ ልንመጣ ስንል መጀመሪያ ላይ ፈርቼ ነበር አትቋቋሚውን ቢየስቤ ነበር ግን በጣም ጠንካራ ነሽ ኮንግራቹሌሽን ብሎን ይሸኘን ሲሸኘንና ስድስተኛው ሄዳለሁ ብላ መድኃኒቱን እንዴት ነበር መሰለ የሚሰጠው በየ3 ቀኑ የሚሰጥ መድኃኒት ትወስዳለች። በየ2 ሳምንቱ ደግሞ ሌላ መድኃኒት ትወስዳለች እና 2 ሳምንቱ ሙሉ መድኃኒት አላት ማይቋረጥ። ከዛ ደግሞ ሌላ 2 ሳምንት ደግሞ ይቀጥላል። እዛ እንደዛ ብሎ አለን። መድኃኒቱ ተሰብሮ የሚወሰድ አይደለም። ባይገርምክ መጀመሪያው ላይ ስንገባ የመጀመሪያው ኬሞ ላይ በጣም ብዙ መድኃኒት ነበር ይሰጣት። መልቲቪታሚን ቪታሚኖች ለማስመለስ ለሳል ለምና በጣም ብዙ ነበር ይሰጣት። መዋጥ አችልም መድኃኒት እንደዚህ ቺንስ ስባሪ መዋጥ አችልም። በቃ ስቃይ ነው በጣም ይሄ ህመሙ የነበረው እና ምንድን ነበር የሚያደርጉላት ነርሶቹ ይፈጩና መድኃኒቱን ፈጭተው በስሪንጅ አድርገው በአፏ እንደዚህ ከቶላታል። ኢየሱስ ያው ፈሳሽ ስለሆነ ዝም ብሎ ይገባል። ግን አንዳንዱ ደግሞ የማይሰበር ነበር። ግዴታ ደግሞ ወሰድ ነበረባት። ስፔሻሊ አንድ መድኃኒት በጣም በቃ ካቅሟ በላይ በጣም ትልቅ ነው መውሰድ አችልም። በቃ በሱ ተሰቃይተን ነበር። ኢየሱስ እና መድኃኒቱን መፍጨትም አችሉ ማለት ነው። ኬሞን ይዛችሁ ብትሄዱት መፍጨት አችሉ እንደገና እንትን ማለት አችሉ። ከመሬት ላይ ከወደቀም ኪሳራ ነው። እንደገና ቀዝቃዛ ቦታ ይፈልጋል። ብዙ ክራይቴሪያ አለው። ዝም ብዬ ሰማው እሷ በቃ እሄዳለሁ አለች። ምክንያቱም ኦሬዲ እሷ ጤንነት እሷ ኢትዮጵያ መምጣት ነው ማገልገል ላይ ነች። በቃ ሄጄ እግዚአብሔርን ባመሰገንኩ። ምክንያቱም ከነበረው ስቃይ የተቀየረችበት ነገር ነበር። በጣም ከባድ ለውጥ ላይ ነበረች። እዛ ቁጭ ብለን አወራን። እንደዚህ አልኳት እንደዚህ ከሆነ 3 ቀን እዚህ ብትጨርሽ አይሻልሽ ወይ? ምክንያቱም እዚህ 3 ቀን ነው ኬሞ የምትወስጂው ያ ከ2 ሳምንት እስከ 2 ሳምንት። ሁለተኛ ሲጠይቁን እንደዚህ ብለውን ነበር የመጀመሪያ ስንሄድ በእናንተ ዘር እንደዚህ ታመመ ሰው አለ ብሎ ጠይቋት ነበር። ምክንያቱም ባንቺ እድሜ አንቺ ባለሽበት እንደዚህ ሊመጣ ይችላል ብሎን ማለት ነው። እና ነገ ልጆቻችንን አስቢ ነው ያልኩት። ገብቶሻል? አሁን ይሄ ነገር እዚህ ጋር ካልቆመ ነገ ይቀጥላል። እዚያው እነሱ እየሞከሩ ያሉት ፈጽሞ በቃ ነገሩን መቆጣጠር ነገሩን መግደል ነው የፈለጉት። በዚህ ተስማማን። ከዛ ቀጠለች። 7ኛውን ጨመረች። 7 ቀጠለች፣ 8 አለች፣ 9 10 ላይ የብር እጥረት መጣ። አቋርጠን ምን መጣበት ነገር ማለት ነው። እና የነበራችሁ ገንዘብ የተሰበሰበው ነገርም አለ። እሱ እንትን አይ ቲንክ 3 እና 4 ላይ 3 ላይ ስንደርስ አካውንቷ ላይ ነበረው አለቀ። 3ኛው ላይ ስንደርስ ከዛ በኋላ ጎፈንድሚ ላይ ተሰበሰበ ነበር። ከጎፈንድሚ የተቀበልን መክፈል ጀመርን። እዛ እንደዛ ሆኖ እንደዛ ሄድን። 10ኛው ላይ አለቀ። ጎፈንድሚ ላይ ነበረውን ጨረስን። እዛ በጣም ተጨነቅን። በጣም ብዙ ሰዎች ጋር ደወልኩኝ እና ምን ነገር መልካም ነገር ይመለሱልኝ ማለት ያልመለሱልኝ ማለት ያው ካለው ነባራዊ ሁኔታ ሐኪሙ ያዘዘው 12 ኬሞ ነው። 12 ኬሞ ነው። እዛ አሜሪካ ሰብለ የምትባላለች ሰብለ በጣም በሰዓቱ ለኛ እንደ መልአክ ሆነ የመጣችልን።
ሰብለ እግዚአብሔር ይባርካት። በጣም ብዙዎችን የምታግዝ እህት ነች። በነገራችን ላይ ብዙ ሰዎችን አግዛለች። ከገንዘብ በላይ ነው ይችላል። ተባረኪ ሰብለ። በጣም ሰብለ በጣም እናመሰግናለን። ነፍሴ ተጨነቀች ብላ ነው የደወለችው። ምን ሆናችኋል? አይ እንደዚህ ነው በቃ ችግር የለውም እኔ እገባለሁ ላይቭ ምንም ነገር የሚያስጨንቅ የለም ጨርሰሽ ነው የምትሄጂው አለቻት። እግዚአብሔርም ረዳት። የ2 ኬሞ ወደ $9,000 ተሰበሰበ። 2 ኬሞአችንን እንትና ምክንያቱም የቤት ኪራይ ወደ 12,000 ባት ነበር የምንከፍለው። ወደ 12,000 የነሱ የታይላንድ የምንከፍለው የቤት ኪራይ፣ ምግብ አለ፣ ብዙ ነገሮች ወጪው ብዙ ነው በጣም። የሕክምናውም አለ በጣም ኤክሰስ ነው ማለት ሰዎች ኤክስፔክት እንዳደረጉት አይደለም የሚወጣው የነበረው ነገርና 12ኛውን ኬሞ ጨርሰን ዶክተሩም በቃ በጣም ቴንኪው ብሎ የመጀመሪያውን ሕክምና ጨርሰሻል፣ ከዚህ በኋላ ያለው ራስሽን መጠበቅ ነው፣ ምግብ መብላት ነው፣ ከጣፋጭ ነገር ራቂ፣ ካልበሰለ ነገር ምናምን ነገር ስፔሻሊ እንደዚህ ነው ያለን። አበሻዎች ያው ጥሬ ስጋ ተወዳላችኋል እና እሷም በጣም ጥሬ ስጋ ተመጋቢ ነች። ያው ደሟ ፕላስ ስለነበር አለን በቃ ከዚህ ራቂ፣ ራስሽን ጠብቂ፣ በየ3 ወሩ ፎሎ አፕ ይኖረናል፣ ሲቲ ስካን ትነሻለሽ፣ ከቻላችሁ ነው አለን። ካልሆነ ከዛው ላኩልኝ፣ ከዛ ያለውን ነገር በቪዲዮ ኮል እናወራለን። ያ በየ3 ወሩ መድኃኒትም አልሰጣትም፣ ራዲዬሽንም አልተመንተናላለችም። በቃ ወደ ሀገራችን ላከን። 12ኛውን ጨረሰን። ምን ያክል ጊዜ ቆያችሁ በአጠቃላይ ማለት ነው? ባንኮክ 7 ወር እግዚአብሔር ረድቶን 7 ወር። በጣም እግዚአብሔር ረድቷችሁ በሳምንት ሞታለች ተብላ የነበረችው ልጅ ከ7 ወር በኋላ 7 ወር ሙሉ ቆይታ ታከማ የተሻለ ጤንነት ላይ ሆና ወደ ኢትዮጵያ ተመለሳችሁ ማለት ነው። ስንመጣ 38 ኪሎ ነው የመጣችው። 38 ኪሎ ማለት እግዚአብሔር አሁን ራሴን ለመኮፈስ ምናምን አይደለምና ልንመጣ ስንል ለእናትና ለአባቷ ሲነገር ለእናቷ አንድ ነገር ነበር የነገርኳት። እመኚኝ በእግሯ ይዣት እመጣለሁ ነበር የምልኝ ነበር። እግዚአብሔርም አላሳፈረኝ። ማለት በልብ እግዚአብሔር ላይ የነበረኝ ልብ ሙለት ማለት አልፈራሁትም። ማለት እንደዚህ ይሆናል ምናምን አልሰጋውም። ማለት ማመልከውን እግዚአብሔር ስለማቀው እና በእግሯ እንዳልኩት እግዚአብሔር እየተራመደች መጣች። የሚ በጣም ተሻላት እንዳልከው 8 ኪሎ ጨምራ በብዙ ነገር ተቀየራ። እኔም ማስተዋውሳለሁ ስትሄድ የነበረችበት ነገርና በኋላ ስትመጣ የነበረችበት ነገር በጣም የተለያየ ነው። እግዚአብሔር በጣም ረድቷቸው ነው የመጣችው። ኦልሞስት ድናል ይባል በሚችል ደረጃ ብዙዎችም ከእግዚአብሔርና መሰገኑ ተሻላት ዳነች ምናምን ነገር ተብሎ ግን ዶክተሩ ደግሞ ያ ፎሎ አፕ አለ። ራስሽን ተጠብቂያለሽ፣ በየ3 ወሩ ቼክ አደርጋለሁ እንጂ ካንሰር ፍሪ ሚል ወረቀትም አልተሰጣችሁም፣ ነፃናት አልተባለም። ግን ከመጣችሁ በኋላ ኢትዮጵያ የምስጋና ፕሮግራም ተዘጋጀ። የምስጋና ፕሮግራሙ መዘጋጀቱ ለምን አስፈለገ? ማን ያዘጋጀው? ባይገርምክ ገና 4ኛው ላይ ነው ምስጋና ፕሮግራም አደርጋለሁ ያለችው። 4ኛ ኬሞ ላይ ያለች 4ኛው ኬሞ ላይ ያለች እግዚአብሔርን አመሰግናለሁ አለች። 3ኛው ኬሞ እንደጨረሰችም ላይቭ ለገብታ ምናምን ድኛለሁ፣ እግዚአብሔር ምሮኛል፣ ምረት አድርጎልኛል ብላ ተናግራለች። ያን ሁሉ ነገር ስታረግ ከነበረው ለውጥ እግዚአብሔር ካሳያት ምህረት የተነሳ እዚህ መታ ምስጋና ፕሮግራም ስታደርግ ባይገርም ብዙ አንዳንድ ሰዎች ባታረግ ማለት እስቲ ትረፍ ኬሞ ጨርሳን የመጣችሁ ምናምን ሁሉ ተብሎ ነበር። ግን እሷ እግዚአብሔርን ማመስገን ነው የፈለገችው። እሱንም ስታረግ ያው ትንሽ እናትየውም አገዘዋታል፣ ቤተሰብም እንትን ብሏታል። አንድ ሳምንት እንትን እዚህ ተቀመጠች። አንድ ሳምንት ከምናምን አይሞላም። ከዛ ወደ 40 ምንጭ ሄደች። የምስጋናውን ፕሮግራም ሙሉ ነገር ወጪ ችላ ራሷን ያዘጋጀችው ማለት የማንም እጅ የሌለበት በየሚ የተጠራ ነው። እግዚአብሔር ማመስገን ስለፈለገች እንደገና ስለቆመች እንደገና እድል ስላገኘች ራሷ ያዘጋጀችው የምስጋና ፕሮግራም ነበር። 7 ቀን ትኖራለች የተባለች 7 ወር ከኖረች በእግዚአብሔር ቸርነት ነው ማለት ስለቻለች ኬሞ ስላዳና ስላገዛት ምናምን አይደለም። በቃ እግዚአብሔር ስላደረገ እድሜ ስለጨመረላት ዋው በጣም የሚገርም ነው። ከዛ በኋላ ግን የሚ ከትንሽ ጊዜ በኋላ ይሄ ምስጋና ፕሮግራም ከተዘጋጀ እናንተም ከመጣችሁ ከትንሽ ጊዜ በኋላ የሚ በጣም ታማ ሆስፒታል ገብታለች የሚል ነገር ወጣኔ አንድ ጓደኛዬ ነው ደውሎ የነገረኝና በጣም አስደንጋጭ ነበር። በጣም ብዙዎቻችን ተሽሏታል ዳነች ምናምን ብለን እግዚአብሔርን አመስገነናል። ብዙዎቻችን ቪዲዮም ይሰሩ አሉ።
በጣም እንደውም ቸኩሎ ስሜታዊ ሆነው ከካንሰር ነፃ ሆነች ካንሰር ፍሪ ምናምን እያሉ ይሰሩ አሉ። እናንተ በርግጥ ኦፊሻሊ እንደዛ አልተናገራችሁም። ታማ ድጋሚ ሆስፒታል ገባሽ የሚለው ነገር በጣም ብዙዎች ያሳዘነ ጉዳይ ነበር። ምንድነው የተፈጠረው? ቀጥታ ከዚህ ከካንሰሩ ጋር የተገናኘ ነው የነበረው? ህመሟስ ምንድን ነበር? ከዚህ ሄደችና አርባ ምንጭ ከምስጋናው ፕሮግራም በፊት እንትን ይላትም ማለት ቀዝቃዛ ውሃ ታጥባ አታውቅም። ታይላንድም እያለን ታይላንድ ሙቀት ነው፣ ስታጠብም በሙቅ ውሃ ነው ምናምን ነገር ቀዝቃዛ ውሃ ታጥባ አታውቅም እኔ እስከማውቀው። እና ሻወር ልትገባ በቀዝቃዛ ውሃ ገባችና እናትየውም ስትነግረኝ እንደነገረችኝ እናትየው ውሃ ያሞቁላት ነበርና ውሃው ሞቆ እስኪያልቅ ድረስ አልጠበቀችም፣ በቀዝቃዛ ውሃ ገባች። ስትወጣ ዝናብ እየዘነበ ስለነበር ብርድ መታት እና ኬሞ ጨርሶ የወጣ ሰው የበሽታ የመከላከሉ አቅሙ ይወረደ በጣም ደካማ ነው የሚሆነው። እና ወዲያው ነው እዛው ነው ማሳል የጀመረችው ነው ያሉኝ። እዛ ደወለች፣ አባ ብርድ መታኛለች። ምክንያቱም ብዙ ነገር ተነጋግረን ነው ራስሽን ጠብቂ፣ ማክስ አርጊ፣ ከሰው ጋር ተቀላቂ፣ ምክንያቱም አሁን አቅም የለሽም። በጣም ብዙ ነገር ነው ምክንያቱም ምን ናወሬ ነበር። ይሄንን ጊዜ መድገም የለብንም እግዚአብሔር እድሜ ጨምሮልናል። እና ብርድ መታኛለች፣ ሳል ነበራት፣ የምስጋናውን ጊዜም ሳል ነበራት። ግን ምንድነው ኖርማሊ በቃ ኖርማል ብርድ አይነት ነገር ነው ኤክስፔክት ያደረግነውኛ። ሳሏ ከባድ ነበረ። ምስጋናው ፕሮግራም ላይም እግዚአብሔር ረድቷት ዘመረች፣ የናፈቀችውን ነገር አየች። እንደገና እግዚአብሔር እድል ሰጥቷት መድረክ ላይ ቆመች። ምስጋናው ደስ የሚል ያልተጠበቀ አርባ ምንጭ ላይ በቃ እግዚአብሔር እድል ሰጣት። ክብር ግን እንኳን አመሰገነች ነው የምለው። በኋላ እናወራዋለን። እሺ። እና ታመመች፣ ምስጋናው ፕሮግራም አለቀ። እዛው ህክምና የሚሰጥበት ሆስፒታል ወሰዷት። ትንሽ ሳሉ እየቆየ ሲመጣ ፍራቻ መጣና ሳምባ ምች ነው ተብሎ መድኃኒት ተሰጣት። 5 ቀን እና 3 ቀን ተሰጣት። ከዛ መርፌ አልተሰጣትም። በቃ እዚህና እዚህ እንጀምራልኩኝ ህክምና። መድኃኒቱን ጨርሳ ከአክስቷ ልጅ ጋር ወደዚህ መጡ እና ሲመጡም አልነገረችኝ። ሰርፕራይዝ ለማድረግ እኔን ምን አስባለና ልክ ሲያማን ደወለችልኝ። አርብ ቀን የገባችው አስታውሳለሁ። ደወለችልኝ፣ ኪያ አሙኛልና አለኛለች። ሲሄድ በጣም መስላታል ምናምን ነገር። እዛ ምን ተደረገ ህክምና ተባባልን። አይ በቃ እንደዚህ ነው ይሄን ሰጥተውኛል ምናምን አለችኝ። አጉሙንቲን ካልተሳሳትኩኝ አጠራሩን ካልተሳሳትኩኝ አጉሙንቲን የሚባል መድኃኒት ሰጧት ለሳምባ ምች፣ አንቲባዮቲክ ነገር ተሰጣት። ምንድነው ተሰጣት? ተሰጥቶኝ ነበር አለችኝ። እንደገና ሌላም 3 መድኃኒት ተሰጥቷት ነበር ለ3 ቀን የሚወሰድ፣ ግን ለውጥ አልነበረው። ከዛ ከዚህ በፊት አብረውን ከነበሩ ሰዎች ጋር ደወልኩኝ። እንደዚህ አይነት ችግር አለ። ኦኬ እንደዚህ ከሆነ እሷ ኖርማል ዶክተር አያት ግዴታ ኦንኮሎጂ ውስጥ ነው ማየት ያለበት። ከካንሰሩም ጋር የተገናኘ ያው ኬሞ ጨርሳ ስለመጣች ኦኬ ተባለ። ወደ ጦር ኃይሎች አካባቢ ዶክተር ሙኒር የሚባል አለ፣ የጥቁር አንበሳ ዶክተር ነው እዛ አለው። እና በቃ እሱን ሰዎች ሰጀስት አደረጉን። በጣም ጥሩ ዶክተር ነው በሚለው ጦር ኃይሎች ይዣት ሄድኩኝ። መጀመሪያ ቀን አገኘ ነው ያለውን ነገር ነው እንደዚህ ነው። እሱን ከማግኘታችን በፊት የዛ ዶክተር እሁድ ቀን ሄድን። እሱ አልነበረም፣ ሌላ ዶክተር አያት። የሳምባ ምች አይነት ነገር ነው የሚመስለው አለ። ሲቲ ስካን አዘዘላት። ሲቲ ስካኑን አየ፣ ሳምባ ምች ነው የሚመስለው። ስለዚህ ብሎ የወሰደችውን መድኃኒት 40 ምንጭ ወሰደችውን ድጋሚ አዘዘው። ግን ለውጥ የለው። መድኃኒቱ ይሰጣታል፣ ለውጥ የለም። ደማነስም ችግር ነበራት። የቀይ ደም ሴሏ ወርዶ ነበረ። ለሱን ሽሮፕ ይሰጣት ነበረ። እሱን ሽሮፕ 2 የሚያክል ወስዳለች፣ ለውጥ የለም፣ አልተስተካከለም። እዚህ ምንድነው ዶክተሮች ወስነው የነበረው ደም ይሰጣት። ከዛ እንዳጋጣሚ በአገር ውስጥ ላይ በነበረው ችግር ያው በህክምናው ዶክተሮች ጋር በነበረው ችግር ደሙን ልናገኝ አልቻለም። የሆነ ስንጠይቅ እዛም አልነበረም ምናምን፣ ሲገኝ እንደውልላቸዋለን ምናምን ነበርና ከዛ ከስንት ጊዜ በኋላ ድጋሚ ደሙ ተገኘ። ደም ተሰጣት። ደም ወሰደች። ግን ሳሉ አለ። ማታ ስቃይ ነው የምተኛው። በይሄኛው ፓርት ነበር የሚያማት፣ የቀኝ ፓርቷን ነበር የሚያማት፣ በግራ ነው የምተኛው።
አጋጣሚ ሆኖ እንቅልፍ ነው ስትገላበጥ ወደዚህኛው ትዞራለህ። ከዛ ሳል ነው ቁጭ ነው። የመጀመሪያ ሰሞኖች አክታ ነበራትም። ከዛ በኋላ ሁለተኛ ከሆነ ጊዜ በኋላ አክታ ጀመራት። ከዛ ዶክተር ሙኒና አወራን። የሆነ ግልጥ ያለ ነገር የለም ማለት መጀመሪያ ላይ ሲያወራኝ ግልጥ ያለ ነገር ኪሩቤል የለም። ምክንያቱም ያለው አንደኛ ኬሞ ወሰደችው ነገር አለ። ኬሞ የራሱ የሆነ ሳይድ ኢፌክት አለው። ኬሞም አይነት አለ፣ ሳምባ ምች አለ። ከዚህ በፊት የነበረውም ኬስ አለ ማለት ስትታከም የነበረው ነገር ስለነበረ ብሎ ምስሉን አዙሮሎ ነው ያሳየኝ። እንደምታየው ደመና ነገር ነው የሚያሳየው። ኦኬ ስለዚህ ምን ይደረግ? የውስጥ ደዌ ዶክተር ያት የውስጥ ደዌ ስንሄድ እንደውም እሷን አስተውሳለሁ እዚህ አካባቢ እባጭ አላለችኝ ጭራሽ እሷ ነክታ ማለት ነው። እንዴ አልኩኝና ደወልኩላቸው ማቃቸውን ሰዎች አይ ተው በቃ አይሲኤምሲድ ዛ ዶክተር እንትና ብለውስ በስም ተነግሮን ሄደን ከዛ እሱ እንደውም እንዴ ምናምን አለ። ሲቲስ ኤክስሬ ተታያለኝ። ኤክስሬ ስታይ የሚያሳየው ቲቢ ነው አለ ውጤቱም አለ። ከዛ ቲቢ ነው እሰይ እግዚአብሔር ይመስገን አልኩ። ለምን ይሻላል ቲቢ ያኔ ያላ ከምን አንፃር መሰለክ ከመታወቁ አንፃር ኦኬ ገብቷል። በሽታው ከታወቀ ለዛ መድኃኒት የሆነ ነገር በቃ ያለውን ትሪትመንት ትቀጥላለህ። ባልታወቀ ነገር ግን ገብቷል አንቲባዮቲክ ዝም ብሎ እየተሰጣት ልጅቷ ደከመች። ገብቷል እኔ ሰለቸኝ መድኃኒት ሁሉ አለች። በሷም አልፈርድም። ልክ ነው ፈይ ተመስገን አልኩ። በቃ ስለዚህ ይበልጥ ለማረጋገጥ ሽንት ምርመራ መደረግ አለበት ተባለ። ኦኬ ሽንት ምርመራ ተደረገ። በስንተኛው ቀን ሲሄድ አይ ምንም የሚያሳይ ነገር የለም ማለት የቲቢ የሚያሳይ ነገር የለም እንደገና በቃ እሺ ደግሞ በቃ ሌላ ደግሞ ሐሳብ ሆነ ማለት ነው። እዛ ምንድነው የሚሻለው? ሲቲ ስካኑን ያዝና እዚህ ዓለም ሲኒማ አካባቢ ሲቲ ስካኑን ይዛችሁ የመጣችሁትና ያኛው ይታይ ተባለ። እዚህ ተነሳችሁና ከዛ ይዛችሁት የመጣችሁት የሲቲ ስካን ውጤት ሁለቱ ኮምፔር ይደረግ ሰከንድ ኦፒኒየን ይታይ ተባለ። ሰከንድ ኦፒኒየን ላይ ሲታይ ኦሬዲ ሳምቧ ከባድ ሁኔታ ላይ እንዳለ እዚህ ሶስተኛው አጥንት ላይ ካንሰር ምልክት እንደታየ ተነገረኝ። እንደገና እንደገና ሌላ ካንሰር ማለት ነው ከጨጓራ ሳይሆን ሌላ ከሳምባ የሚነሳ እዛ እሷ መተንፈስ ያቅታታል። አንድ ሁለቴ አይደለም ሳሉ ኮንቲኒየስ ነው። ከዛ በኋላ መተንፈስ ነው የሚያቅታት። ቁጭ ብዬ ሳራግብ ነው ማመሸው። አክስቷ ልጅ አለች በጣም ሌላ ከሷም ጓደኞች አሉ። በጣም ነው ለሊቷችን ከባድ የሚሆነው። ቀን ላይ ሰላም ነች ስለዚህ ትጮታለች። ለሊት ነው ችግሩ። ከዛ ዶክተር ሙኒር ጋር ገባው። ኪሩቤል እንደዚህ አይነት ኬዝ ነው ያለው ኬሞ መጀመር አለባት አለ። እንደገና ሌላ ኬሞ እዛ እንዴት ማለት አሁን እዛ የነበረው እንደዚህ ነበረ እንዴት ነው የምናደርገው ሲሉ መጀመሪያ ኢንፌክሽኑ መቆም አለበት፣ ሳሉ መቆም አለበት። ኦሬዲ ወደ ኒሞኒያ ተቀይሯል። ስለዚህ እና ስለው በቃ ይሄኛው መቆም ስላለበት አንቲባዮቲክ ድጋሚ መውሰድ አለባት እና እስከዛሬ ሲሰጣት የነበረው ኦግመንቲን እሷ ላይ ለውጥ እንደማያመጣ በደም ቼክ ተደርጎ ሌላ ውዳሴ የሚባል ቦታ በእነሱ በሆፕ አማካኝነት ተመርምሮ ያ መድኃኒት ለአንዳንድ ሰዎች የሆነ መድኃኒት ወስደክ ኖርማል የሚሆንብህ ነገር አለ አይደል? ከሰው ይለያያል አይደል? ለሷ ለውጥ የሌለው መድኃኒት ነበር ስትወስድ ነበር የታወቀው ከዛ በኋላ ነው። ይሄ መድኃኒት የማይጠቅመው በዚህ ምክንያት ነው አሉኝ። ኦኬ ስለዚህ ምን እንዳደርግ? ሌላ መድኃኒት ታዘዝ ተብሎ ሌላ መድኃኒት ታዘዘላት። በዛ ማለት እሷ ትንፋሽ አጠራት። እዛ በቃ መነገር ነበረበት። ሮብ ነግረውኝ እኔ ሮብ ታውቄ ሐሙስ ወይ አርብ ምናምን ነገር ለሷ ተነገራት እና ሲነገራት ከባድ ነበር። ምክንያቱም አመስገና ገና ጨረሰች። አንድ ወር ምናምን አልሆነም በጣም እና ኬሞልቶስችን ወስተዋል። እንዴት በቃ አይደለም በቃ ኪያዬ በቃ መጣ ያለው ነገር ቶሎ እንደዚህ እርምጃ መውሰድ ነው ተባለ። ሆፕ ይዘናት ሄደን ሆፕ አልጋ መያዝ ነበረባት። አልጋ ያዘች። ከዛ መድኃኒት ይሰጣት ጀመር። ለሷ ዮናታል ተብሎ የተባለው መድኃኒት ከበዳት። አንደኛ ምግብ መብላት አፒታይቷ እየቀነሰ መጣ። ወደ ኋላ ነው የተመለሰው። ወደ መጀመሪያው እና ሁለት ጉርሻ በየደቂቃው ትንሽ ቶሎ ነበር ማበላት ነበር። እዛ መድኃኒት ተሰጣት። መድኃኒቱ በጣም ከባድ ነው። የመጀመሪያው ቀን አስቆምኩኝ። ባይገርምክ አልጋው እንደዚህ ሼክ እስኪያደርግ ነበር የምትንቀጠቀጠኝ ነበር እና ልሞት ነው እንዳለችኝ የሆነ ሰዓት ላይና ለኔ አመመኝ።
አይ አይደለም እንዴ ለምን የምትሞቹ በቃ እና እንደዛ ትል ነበረ። ያ የነበራት ብርታት ሁሉ ጠፋ። በቃ ኪዩ ልሞት ነው መሰለኝ ትለኛለችና ማን እንደዚህ አትበይ እያልኩ ነበር እንትን እምላትና መድኃኒቱ በጣም እየከበዳት እዛ ሁለተኛው ቀን ደገሟት። ሁለተኛውም ቀን ተመሳሳይ ሆነ። እዛ ሲቲ ስካን መነሳት አለባት ተባለ። ሲቲ ስካን ተነሳች። ሲቲ ስካን ተነስታ በቃ መተንፈስ አቃታት። ኦክሲጅን ስንገባ አይተው ከሆነ ኦክሲጅን ልኬት አለው እንደዚህ 10 አንዳንዶቹ 10 ነው አንዳንዶቹ 15 ነው። ስንገባ አንድ ነበር በአንድ ነበር ሲሰጣት የነበረው ኦክሲጅን አጥሯት ስለነበር የሰው መለኪያ አለ በሱ ሲለካ 80 አቤት ውስጥ ነበርች 89 ምናምን በጣም ከፍ ያለ ነው። በጣም ያስፈልጋት ነበር ማለት ነው ይሄ ወይስ ምንድነው? ኖርማል ሰው 90 በላይ ነው። የኖርማል ሰው ልኬት ሲለካ 90 በላይ ነው። የሷ 80 ቤት ውስጥ ነበር። ግዴታ ኦክሲጅን ያስፈልጋት ነበር። ኦክሲጅን ተደረገላት። በኦክሲጅን እገዛ ከ90 በላይ ሆነች። 94 ሆነች። ከዛ እያነሳት ሲጨምሩ 2 ሲያረጉ 3 ሲያረጉ 4 5 ሲደርስ ደነገጥኩ። ምንድነው ዶክተር ስለው አሁን ሳምቧ እየደከመ ነው። ምክንያቱም እየታገለች ነው እንትን እየተነፈሰች ያለና የሳምባዎቿ አጥንቶች እየደከሙ ነው። ኪሩቤል አስብበት አይሲዩ ናሉ። ለኔ ከባድ ነው። ምክንያቱም ገና ብዙ አስበን ስለነበር ስንመጣም ባይገርም ጥቅምት ላይ ለመጋባት ፕሮሰስ ሁሉ ማለት አስበን ነበር። ጥቅምት ልትጋቡ ነበር ጥቅምት ነበር ልንጋባ የነበረው። የሽኝቷ ፕሮግራም ላይ ቢሾፕ ነበር የሰበከው ታስታውሳለህ? እና እዛ ሆነ ኑሮ እኔ አባልነቴ ኤፍቢአይ ነው። ኤፍቢአይ ከኒሳ አጥቢያ እና ሽምግልና እሱ ሄደልናል ሁሉ ብለን አስበን ብዙ ነገር ነበር አስበን የነበረውና ለኔ ከባድ ነበር። 5 ላይ ሲደርስ ደነገጥኩ። እሁድ ቅዳሜ ሌሊት በቃ ከባድ ሁኔታው ውስጥ ሆነች። መተንፈስ አቃታት። አስቀድሜ እኔ እንትን ከመግባቷ በፊት አውፕ ገብታ ከመተኛቷ በፊት ቤተሰብ ጋር ተደወለ። ነው በቃ አልኩኝ። ቀድሞ የደረሰው ወንድሜ ታላቅ ወንድሟ ነበር። ቀጥታ እሱ ጋር ደወልኩት። አቡሽ ይባላል እና በጣም ጥሩ ለኔ ጥሩ ነው እሱ ማለት መነጠሌ ሳይሆን ጥሩ እንትን ያለው በደንብ የሚረዳ ና አልኩት። መጣ። ለጁን ቀን ሙሉ ሲጓዝ መጣ። ማታ እንትን አለ። ቅዳሜ ሌሊት በጣም ከባድ ሆነ። መተንፈስ አቃታት። 8 ደረሰች። ያየ ነው 10 ደረሰች። ከ10 በላይ መስጠት አይችሉምና ጠሩኝና እንደዚህ ነው ኪሩቤል በቃ አይሲዩ መግባት አለባት ተባለ። ያኔ ነው እንደዛ የጻፈችው አንድ ጽሁፍ አስታወስኩኝ። እኔ ከማለፏ ከ5 ቀን አካባቢ በፊት አንድ ጽሁፍ ጽፋ ነበር። ፌስቡክ ላይ ፖስት አድርጋ ነበር። ትዝ ይላል ያ ጽሁፍ። ኤግዛክት እንትኑን ቃል በቃል ባላቆም ግን ይሆናል ካል ይሆናል አይሆንም ካል ይቀራል አይነት አዎ እንደና እሱ ሰዓት አይደለም። እሱን ከጻፈች ከ2 እና ከ3 ቀን በኋላ ነው ሆስፒታል የገባችው። ወደ አይሲዩ ገባችው ነው ሆስፒታል ሆፕ የተኛችው። ነው እንዴ? ኦኬ። እና ከባዱ ነገር ምንድነው መሰለክ እሷ ተሸነፈችብኝ ማለት አቅም አጣችም። እንደሰው ብዙ ነገር አሳልፋለች። ከባድ ነገር አሳልፋለች። አብረን ከባድ ነገር አሳልፈናል። እና ተስፋ ቆረጠች በቃ። እና መድኃኒት ተሰጥቷት እንደዚህ አልጋው ሼክ እያደረገ ማንም እንዲጠጋት አልፈለገችም። ዞር በልልኝ አለችኝ እኔ ራሱ። እና ምንድነው ስላት በቃ እሺ አባቴ እስማማለሁ አለች። የዛን ጊዜ በቃ ወጥቼ ነው ያለቀስኩት። ምክንያቱም ተስፋ ነው ማለት እግዚአብሔር ጻድቅ ነው ማለት አሁን ለምን እንደዚህ ያደረገ አይባልም። ግን ለሷ ከባድ ነበርና ከባድ ጊዜ ነበር በጣም። እና 10 ስትደርስ ታጋጣሚ እኔ ነበርኩ ሆስፒታል ያደርኩት። እኔና አክስቷ ልጅ እና ልጅ ሁለታችን ነበር ያደርነው። እና ጧት ላይ በቃ ቤተሰቦቿን ደውልሽ ጥሪያቸው አልኩኝ። መጡ። ኦክሲጅን ተገጥሞላት ራሱ በቃ የሲቃ ነው የምትተነፍሰው ነው የምትለው። በጣም ቶሎ ተነፍሳለች ምናምን ነገር። አይሲዩ ተባለ። መጀመሪያ ዶክተሩ ቤተዛታ ደወለ። ቤተዛታ እኛ እንትን አንልም አሁን ማሽኑ የለንም ማለት። ከዛ ኢትዮ ጠቢብ ተደወለ። ኢትዮ ጠቢብ
አወራኝ። ይሄን ያህል ነው የምትከፍሉት፣ መታችሁ እንደዚህ ነው፣ አሁን ያለችበት ኬስ ከባድ ነው፣ ግን ምን ችለው እናደርጋለን አለን። ኦኬ እሺ ብለን በቃ ሄድን፣ ይዘናት ሄድን። አምቡላንስ ውስጥ እኔና ያክስቷ ልጅ ነበርን። አቡሽ ያልኩህ ጋቢና ተቀምጧል እና እንደዚህ ያልጋው ላይ ተኝታ የኦክሲጅኑ 85 ነበርና ያዩት 70 ገባ፣ ያዩት 60 50 እያለ 10 ቤት ገባ። እንዲህ በጥፊ መታ አድርጌ ነው ያነቋት ማለት ሄዳ ነበር። ተንፍሽ አቃተኛለች። በቃ ሞክሪ ለኔ ስቲ ምናምን ብዬ እንደምንም አቃስታ ተነሳች። በቃ 85 እና ልጁ ራሱ ደነገጠ ምናምን ነገር አይዟችሁ ምናምን አለ። ከ10 በላይ ያደረገው 15 እንዳጋጣሚ እነሱ 15 ነበር እንትኑ 15 አረገው። ግን እንደዛም ሆኖ ስቃይ ላይ ነች፣ በጣም እየታገለች ነው። እዛ እንትን እንደገባን ኢትዮ ጠቢብ ገባን። እዛ በቃ ዶክተሮቹን ተንጫጭተን እንደምንም በቃ በዚህ ብለን እነሱም ዶክተሮቹም ተባበሩን። በቃ ቶሎ የነበረው ነገር ከባድ ነበርና በማል ትጣራኛለችና አባ አልቻልኩም ትለኛለች። እና በቃ እሷን ፊቷን ላለማየት እርሸሻለሁ፣ ወደ ሌላ ቦታ ሄዳለሁ። ዶክተሮች ጋር እቆማለሁ። የኔ ቤተሰቦችም ነበሩ፣ እሷን ቤተሰቦች ነበሩ። ግን በቃ ስቃዩ ከባድ ነበረ። ተንፈስ እንደዚህ ከባድ ይሆናል ብዬ ኤክስፔክት አድርጌ አላቅምና ቶሎ ነው የምተነፍሰው። እና ነርሷ ትመጣና ተይ ሳምባሽን አታድክሚ፣ ወደ ሳምባሽ አስገቢ፣ አሁን እንዲያረክሽ ያለሽ ሳምባሹ ሳይደርስ ነው አየር እያወጣሽ ያለሽውና ትደክሚያለሽ አለቻት። አቃተኝ ትላለች። በቃ በእጇ እንደዚህ ትለምንኛለሽ ምናምን ነገር እና አይሲዩ ገባች። እንደገባች ገብቻ አየዋት እና ጧት ነው የገባችው። ጧት ማታ የማታውን ገባው ማታ አየዋት። ከዛ እጄን ሳምልኝ አለችኝ እና ይሄንን መሳም አስለምጃት ነበር እና እሱን ሳምኩላት ምናምን በቃ ነገ እንገናኛለን ምናምን አልኳት። እሺ አለች። እና ቤት ልብስ መቀየርም ምናምን ስለነበረብኝ የርጎ ወደ ቤት ያ ማታ ደወሉልኝ ሆስፒታል ቱቦ ሊገባላት ነውና እንፈርሙ ተብለናል አሉ። እና ፈርመናል ሲሉኝ ዛሌላም 3 ደቂቃው ጥሩ ነው ያግዛታል፣ ብዙ አትታገልም ማሽኑን ስለሚል አሉ። ኦኬ እሺ ምናምን አልኩ። እሑድ ቤት አደርኩ። ሰኞ ጧት ሄድኩ። ሰኞ ጧት ሄድኩኝ። ወንድሟና አንድ ጓደኛዋ ገብተው ነበር። እዛ በቃ የነበረችበት ነገር ከባድ ስለነበር እናትየው አልገባችም ነበር። ያው ይከብዳል ምናምን አለ ወንድምየው። እሺ አልኩ። ከአንድ ሰዓት ነው እየጠበቅኩ የነበረው አይሲዩ የሚገባው ጧት 1 ሰዓት እና ማታ 1 ሰዓት ነበር። ማታ 1 ሰዓት ላይ ገባን እየጠበቅኩ። እንዳጋጣሚ እሑድ ቀን የሆነ ችግር ተፈጥሮ ስለነበር ፖሊስ ጣቢያ ነበርኩ። ያ ፖሊስ ጣቢያው ነው አንድ በጣም ወዳጅ ደወለና ኪርቤል ምንድነው የምሰማው አለኝ። ኦሬዲ አይሲዩ መግባቷን ተነግሮ ስለነበረ እኔ እሱን ያሰብኩት። እዛ ምን አልኩትና አይ ስለምስር አለኝ። ምስር ሲለኝ በቃ መታመማ ስለመሰለኝ አው እኮ አልኩት። እና አረፈች ሲለኝ ስልኩን እንዴት እንደዘጋሁት ሁሉ አላውቅም። ዘጋው። አክስቷ ልጅ ጋር ደወልኩ። እዛ እንዴት ነው ምንድነው አልኳት። ኖርማል ሆነ አወራች። አይ ሰው እኮ ደውሎ እንደዚህ ሶሻል ሚዲያ ላይ ስለ አው ኪርቤል አለች። ያው ከፖሊስ ጣቢያ እንዴት ሆስፒታል ለደረስኩ ሁሉ አላውቅም። ስደርስ ሸወደችኝ። 1 ሰዓት እየጠበቅኩ 11 ሰዓት አካባቢ የለችም። በጣም ከባድ ነበር። በጣም ከባድ እንኳን ላንተ ለፍቅረኛው አብራት በጣም ብዙ ላሳለፍከው ለሌላም ሰው ለሁላችን ለመናቃትም በጣም ከባድ ቀን ነበር ያቀንና እግዚአብሔር ያዋቂ ነው። ያው ሰማይ ታረስ ማር የሚባል እንደዛው ነብኝ። ከዛ ከታይላንድ ስንመጣ ብዙ ነገር አስበን የመጣ ነው ጀስት በተዳርም ዙሪያ እና የሷ ሽኝት ላይ ቢሾፕ ሲሰብክ
ዘማሪዎቹ ምናምን ያሰብናቸው ሰዎች አልሆነም። ለሰርጋቸው አሰባችሁ ሽኝቷ ላይ ሆነ መተው አገለገሉ። ዋው እግዚአብሔር ወደደውን አረጋ። ያሳዝናል በጣም ግን ያው ለመልካም ነው ደግሞ። አንዳንዴ እሷን ብዙ ተሰቃየች። እዚህ 7 ወር ኬሞ እንደገና ሌላ ኬሞ የሷ ስቃይ ከባድ ማለት እኔ ራሱ አንደርስታንድ አላረጋትም ማለት የምታሳልፈው ነገር ከባድ ነበር። ህመሟ ከባድ ነው። ተስፋዋ ትልቅ ነው። በጣም አማኝ ነበረች። በጣም በቃ ማለት ለራሷ የምትኖር አይደል ሰው አጥራለች ማለት አሁን ስለሞተች ምናምን ወይ ደግሞ እኔ ያው ሰው ሲሞት ብዙ ጊዜ መልካም ነገር ነው የሚወራው አይደል? ግን ከእንደሷ አንፃርም እኔም ስለሞዳትም አይደል ማንንም የሚመሰክርላት ልጅ ነች ማለት ለራሷ የምትኖር አይነት እንደዚህ ስግብግብ ምናምን አኩራፊ ከሰው ጋር የምትጋጭ አይነት አይደለች። በቃ ስትሸነፍ ለኔ ከበደኝ። መሸነፏ በቃ አባ ልሞት ነው አለች። ልሞት ነው አባ ልሞት ነው ትለኛለችና ስቃይዋ ከባድ ነበር ያሳለፈችው። የምታስበው ደግሞ ትልቅ ነበር። አልተሳካልኝም ለማለት ይከብደኛል። በቃ ብዙ ሞከር ያለው ብዬ አስባለሁ። ግን እግዚአብሔር እንደፈቀደው ነው የምንኖረው። ያው መጽሐፍ እንደሚል ሸክላ በሸክላ አሰሪዎች እንዳንዳል እንደሚል እና ከእግዚአብሔር በላይ ላስብላት አልችልም። ከእግዚአብሔር በላይ ልወዳት አልችልም። እሱ አሪፍ ነው ማለት ጥሩ ነው ብሎ ያሰበውን አደረገ። እኔ በዚህ እንትን ሆነ በዚህ ወጣ አልልም። ግን እንደ ሰው ታስባለህ፣ እንደ ሰው ታዝናለህ፣ እንደ ሰው ታስባለህ። ግን አንተም ከአቅምህም አልፎ ከአቅምህ በላይ ሰዎች ደግሞ የቅዱሳን ክርስቲያን ማህበረሰብ በጣም ሁሉም ያለውን ነገር ከአቅሙም በላይ ያረገ በጣም ብዙ ነገር ተደርጓል ለይም ነው በጣም እና ፋይናል ደግሞ የእግዚአብሔር ነበር። እግዚአብሔር የወደደውን ነገር ደግሞ አደረገ። በጣም አሳዛኝ ክስተት ነበር። የብዙ ሰው ልብ ነበር የተሰበረው። እንደ ቤተሰብ እናንተ ቀርቶ በጣም የብዙ ሰው ልብ ነበር የተሰበረው በዛ ነገርና ከዛ በኋላ ሽኝት ፕሮግራም ነበር የጎ ቸርች። ቢሾፕ ዴቭ በጣም የሚያጽናና ቃል ነበር የሰበከው። በጣም እግዚአብሔር ይባርክ። ብዙዎቻችንን ያጽናናን በሱ በኩል የመጣው ቃል። ሁላችንም ያጅነን መጨረሻ የሚቀር የለም እዚህ ምድር ላይ። እንዴት ነበር እዛ ላይ አካባቢስ የነበረው ነገር? በጣም ብዙ ነገር ነው የሆነው በሷ ሽኝት። አዎ በሷ ሽኝት አዲስ አበባም ስፔሻሊ አርባ ምንጭ ለኔ ከባድ ነበር። በጣም ከአስተውሳለሁ ከወላይታ ጀምሮ ነው ሰው የተቀበለ። ከወላይታ ጀምሮ ነው ሰው እየተቀበለ ያስገባል። ዋናው ከተማ ስንደርስ መኪናው መሄድ እስኪያቅተው ነበር ሰው የነበረው። በጣም ትልቅ ሀዘን ነበር። ለኔ ከባድ ነበር። ለምን ወራሉ ነኝም እዛ ሀገር ላይ በመስጋና ሲሄድ የመጀመሪያ ነበር። እነዛ መስጋና ፕሮግራም ላይ ሄደክ በወር ባልሞላ ውስጥ እንደገና ሌላ ሀዘን ይዘው መምጣት ለኔ ያም ነበር። ግን እድል አልሰጡኝም። አርባ ምንጭ ልጆች የአርባ ምንጭ ሰው እድል አልሰጠኝም። በቃ እንዳዘን እድል እንኳን አልሰጡኝም። በቃ አጠገቤ ነበሩ በጣም ብዙ ሰዎች። አይዞክ ማለት ምን አድርጌ ነው እስክል ድረስ ነበር የነበረው አቀባበል የነበረው። አዲስ አበባ ያው ሰው ሲሞት የሚባል ነገር አለ አይደለ? ምን አለበት ቀና ብሎ አይቶ እንደው ምናምን ይባላል አይደል? እሷ ሁሉንም አይታለች። በህይወት እያለች ሰው ምን ያህል እንደሚወዳት በነበረው ፈንድሬዚንግ በነበረው የሰው ፍቅር በሚደወልላት ስልክ እግዚአብሔር አሳይቷታል። በደንብ በሱ ቅር አይደለም። ግን አዲስ አበባ ላይ በነበረው በጣም ማውራትም አቅቶኝ ነበር። አንደኛ እሷ እንደዛ ሆና ማየት ለኔ ህመም ነው፣ ከባድ ነበር። ባይገርምክ አዳራሽ ራሱ እዛው ነበር ያሰብነው። የሰርግ አዳራሽ የጎ ቸርች ነበር። ዋው! እና ሽኝቱ በጣም በነበረው ነገር በጣም ከኤክስፔክቴሽን በላይ በሰው ሞት አይቀናም። ግን የሷ ያስቀናል። በቃ ከህፃን እስከ ትልቅ ከአዋቂ እስከ ትንሽ ከትላልቅ ሰዎች እስከ ትናንሽ ከአገልጋይ እስከ ምዕመን
የነበረው ነገር ለሷ በጣም ደስ የሚልም ነው በቃ የሚያስቀናም ነው ግን አይ በሞት አይቀናም ያ ለአርባ ምንጭ ቃላት የለኝም ለአርባ ምንጭ ስፔሻሊ ኤምኬሲ እንትን መካኒሱስ እሷ ያደገችበት በጣም በቃ ከቃላት በላይ የሆነ በሞተር እንደ ባለስልጣን የተቀበሏት ሞተረኞች ነበሩ መኪና ነበር ህዝብ እስከ ቤቷ ቤት እስከገባ ድረስ ህዝብ አጅቡን ሄደው ሹፌሩ እስኪቸገር ድረስ ማለት ከነበረው ሰው ብዛት የተነሳ ይሄ ሁሉ ሰው ዳታል የሚያስብል ማለት የሆነ ባለስልጣን የመጣ የሚመስል አይነት አቀባበል ነበር የነበረው እና በጣም ላመሰግናቸው ከጎናችን ለነበሩ ላጽናኑን አይዟችሁ በቃ እግዚአብሔር ነው ብለው ስፔሻሊ እኔን በቃ በጣም መራመድ እስኪያቀተኝ ነበር የነበረው ሰው አይዞክ በቃ እግዚአብሔር ይወደደው ያደረገው ለማዘን እድል አልሰጡኝ እንደዚህ ለማልቀስ እድል አልሰጡኝ የሚደወል የሷ ወዳጆች በስልክ ምናምን የነበራቸው አጠገቤ የነበሩ በጣም ብዙ ሰዎች ነበሩና ሁሉንም እግዚአብሔር ይባርካችሁ አመሰግናለሁ ነው ማለት ነው አርባ ምንጭ በጣም ስሜት ሚነካ ነገር ነበር በጣም የአርባ ምንጭ ወጣቶች የምር እግዚአብሔር ይባርካቸው በጣም ትልቅ ክብር ነው የሰጧት በጣም በደንብ ነው ያከበሯት ቃላት የለኝም ማለት እንዲህ ነው ብለህ የምትገልጸው የሆነ ቃላት ቢኖር ጥሩ ነበር ግን አይደለም ማለት ከዛ ከቃላት በላይ ነበሩ በጣም ከባድ አስደንጋጭም ነበር ኤክስፔክት አላደረግንም እኛ እናትና አባቴ አብረውኝ ነው የሄዱት አብረውኝ ነው የሄዱትና እነሱ ራሱ እስኪገረሙ እንዴ ምናምን ይያሉኝ ሁሉ ማለት ነው ሰው በቃ መቆም እንትን የለም ነበር ሁሉም ሰው አዘን ላይ ነበር በቃ ይሄን ያህል ተወደዳለች ይሄን ያህል ተታወቃለች ይሄን ያህል በሰው ልብ ውስጥ እግዚአብሔር ከፋፍ ነበር በቃ እግዚአብሔር ፌቨር ነው አንዳንዴ በሆነ ነገር ይከሳል እግዚአብሔር እኮ ዝም ብሎ ያረግም ነገሮችን ያለ ምክንያት እሷ እኔ በቃ ሰው ሞቶም ሞገስ አለው የሚባለው በጣም እኔ አይቻል አቅም እንደዚህ አይነት በጣም አነጋጋሪ ነበር ሁሉም ዓለማዊ ሚዲያም ሳይቀር በጣም በቃ ትኩረት የሳበ ነገር ነበርና እግዚአብሔር በልዩ ሁኔታ ነው ያከበራት እንደ ትልቅ እንደ መሪ ነው የተቀበለችው በጣም ብቻ እግዚአብሔር አዋቂ ነው ለሁሉም ነገር እግዚአብሔር አዋቂ ነው ከዛ በኋላ አንዳንድ ነገሮች ተነሳውን በጣም ሀዘን ላይ ነህ ያው ይሄን ነገር ለማንሳት ጊዜው ይሁን አይሁን አላቅም ግን ለአንዳንድ ሰዎች ደግሞ ክሊር መደረግ ያለባቸው ነገሮች አሉ ልክ የሚ ከተቀበረች በኋላ አንድ ቀንም ሳያድር አንዳንድ ነገሮች መነሳት ጀመሩ አሯሩጠው እንደዚህ ያረጓት እንደዚህ ገደሏት እንደዚህ ያረጓት ምናምን ገንዘቧን ብዙ አይነት አሉባልታዎች መነሳት ጀመሩና እኛን ደግሞ ከመጀመሪያው ጀምሮ እናቃለን ከመጀመሪያው ሀ ተብሎ ሲጀመር ጀምሮ የሷ ፈንድሬዚንግ ከዛ ደግሞ የይሳቅም ያንተ ደግሞ ልፋት 7 ወር እዛ ከዛ አብራሃት በጣም የከፈልከውን በእያንዳንዱ ርቀት እናቃለንና አንዳንድ ነገሮችን ሰማ ከዛ በኋላ አንተ ምንድን ነበር ነገር ስትሰማ አንዳንድ ጊዜ ወልክ ከሰው ጠብቀክ ከሰው ምንም ነገር ጠብቀ አርገ ከሆነ ሰው ይዞ ገደል ይገባል እኔ ሳደርግ የነበረው ከፍቅር አንፃር ከትዳር አጋርነት አንፃር እና ከመውደድም አንፃር እና ብዙ ነገር ተብያለው ምክንያቱም ይሄ መጀመሪያ አይደለም ማለት ገና ሲሄድ ገና ሀ ተብሎ ታይላንድ ሲሄድ ብሯን ተከትሎ ሄደን የተባልኩት ይሄ መጀመሪያ አይደለም ማለት ገና ስንሄድ ታይላንድ ስንሄድ ብር ስላላት ተከተላት ብሯን ብሎ ነው ሊበላ ነው ምናምን ተብያለሁ ግን ለኔ የሚመልስልኝ እግዚአብሔር ነው ማለት በምን ሞቲቭ እንደሄድኩ ያውቃል በምን አረዳድ እንዴት የነበረኝ ጭንቀት እግዚአብሔር ያውቃል ብድራቴንም ጠብቆ ከእግዚአብሔር ነው ከሰው ጠብቄ አላውቅም ያው ብሯን እንትናሉ እንደምትሞት ያወቁ ምናምን እንደሱ ቢሆን ኖሮ 7 ወርም መቃጠል አልነበረብኝ ግን የሰማሁት ነገር አለ እንደ አማኝ እና ደግሞ እንደ ፍቅረኛ መሞከር ያለብኝን በሙሉ ሞክሬያለሁ ማድረግ ያለብኝን አጥቶ አብሯት እስከመሄድ እስከማስታመም ማድረግ የነበረብንን አብረውንም የደከሙትም እነ ይሳቅም እና አክሊሉም ነዘርዬም እና ሁሉም በቃ ኮሚ አብዲም ጭምር እኛ እሷን የማትረፍ ነገር ነው የነበረው አዎ በኤጀንት ነው ኤጀንት ላይ ያስበሏት ነው ተብሏል
በኤጀንት ነው በኮሚሽን ኤጀንት ለማንም የከፈልኩት ብር የለም እሷም የከፈለችው ነገር የለም ቀጥታ ሆስፒታል ነው የገባን እና ብዙ ነገር ተብሏል ግን የተባለው ነገር እንደተባለው ነገር እንዳልሆነ ደግሞ እኔ ቋሚ ምስክር ነኝ እሷን ለማትረፍ ከተደረገ ርብርብ ውጪ ለማንም ጥቅም ለማጋበት እኔ ቆጮኝ ነች ጥቅምት ላይ ልታገባት እየተዘጋጀ ነበርች ጮኛች እንደሱ ስለሆነ እንደ አንደኛው እሱ ነው ሁለተኛ በሰዓቱ የነበረው ድካም እሷን ለማትረፍ ነው ከነበረው ስቃይ ለማሳረፍ ምክንያቱም እሷ የምትለው ገላግሉኝ አለች በቃ አሳርፉኝ አልቻልኩም ደከመኝ አሳክሙኝ ውሰዱኝ ነው የምትለኝ ነበረው በሰዓቱ ምክንያቱም የመኖር ጉጉት ስለነበራት በጣም ጉጉቷን መናቀው ቲክቶክ ላይ በጣም ቪዲዮዎች ተሰራ ነበር ኬሞ አንድ ኬሞ ሲጨርስ 9ኛው እንደዚህ በስኬት አለቀ 8ኛው እንደዚህ ሆነ እየዘመረች በጣም ጉጉት ነበራት የመኖር ጉጉት ነበራት በቃ ነገን የማየት ጉጉት የመኖር ብቻ ሳይሆን ነገን የማየት ገብቷል ሰው ሳምንት ይቀጣጣራል እሷ ነገን የማየት ጉጉት ነበራት ያንን ለማድረግ ብዙ ነገር ዋጋ ተከፍሏል ብዙ ሰዎች እጃቸውን ዘርግተውልናል በጸሎትም በገንዘባቸው ከጎናችን ቆመዋል ይሄ ማይካዳቅ ብር የሚያስበላ ነገር እንደዛ ቢሆን ኖሮ ሁለተኛ ዙር ቁጭ ብለን አንሰበስብም አልቆ ሰብስቡልን ብለን ደግሞ ሁለተኛ እንወጣ ድጋሚ እነሰብለም አይሰበስቡም አዎ በጣም ከባዱ ነገር እሷ የሆነ ጊዜ ላይ ምናለች መሰለክ ላይቭ ላይ ገብታ የሰው ፊት ማየት ከባድ ነው አለች ስትል ሰብለ እንደው አንቺ ዝም በይ እንደዛ አይባልም አንቺ እኮ ዘማሪ ነሽ እግዚአብሔር እንትን ያለሽ ነሽ እንደዚህ ማለት እኮ አይተበቀብሽም እንደዚህ እንዳታስቢ ሁሉ ላታቃለች በሰውኛ ውስጥ ታስበውም እንደዛም ከባድ ነው ሰብለ እግዚአብሔር ይባርካት በጣም እግዚአብሔር ይባርካት እኔ ደግሞ የጓደኛዬ የሚስቱ እናት ነች ሰብለና በጣም የተባረከች ሴት ነች በጣም እግዚአብሔር ይባርካት በቃ ድንቅ እህት ነው የሰጠን እግዚአብሔር በዚህ ሁሉ መካከል እግዚአብሔር ሰው ነበር ለኛ ይሰጠን ነበር ሰው ነበር እና አንዳንድ ነገሮችን እኔም ዝም ብዬ ለመጨመር ያው ይታወቃል ከመጀመሪያው ጀምሮ የነበረው የኤሚ ኮሚቴም ዝም ብሎ 10 ግሩፕ ተከፍቶም ቴሌግራም ላይ ነበርና ሰዎች በቀንነት ነው በቃ እሷን ከማገዝ ከማትረፍ አንፃር ነው አንተ ደግሞ ያንበሳውን ድርሻ ይወሰድከው አንተ ነበርክ በጣም ብዙ ነገር ስታረግ ማለት ገንዘብ በተለያየ መንገድ ይገኛል እኮ ዘንድሮ ማለት ሰው በሰው ህክምና ቁማር ይሰራል ሚል እምነት የለኝም እኔ እና ከዛ በኋላ እዛ ነገር ላይ ያልነበሩ አሉባልታዎች መጡ ለማረግ ላይ ያልነበሩ መስጠት ላይ ያልነበሩ ከዛ በኋላ ግን ድንገት የመጡ ሰዎች መጡ እና ይሄን ነገር ሲሰማንም በጣም ነው ልብ ያዘነው ማለት በቀንነት ነው የተደረገው እውነት ለመናገር ሁሉም በቀንነት ነው የሚንሳክስ ነበር ግልጽ ለማድረግ ማለት ክሊር ለማድረግ በሰው አይምሮ ያለውን ክሊር ለማድረግ ጎፈንድሚ ነው የተከፈተው በውጭ ያለውን የውጭ ያለውን እንቅስቃሴ ጎፈንድሚ ላይ ጎፈንድሚው የታወቀ ነው ሊንክ ውስጥ ገብቶ አሁን ስቲልም አለ ገብቶ ስንት ተሰበሰበ የሚለውን ማየት ይችላል ሁለተኛ ጽጉ ነች ይሄን ነገር ራን ስታረግ የነበረው ከኮሚቴዎቹ ውስጥ አንዷ እሷ ነበረች እያንዳንዱን ነገር በሪሲት ነበር ስታወራረድ ነበር እሱንም ማሳየት ይችላል ሁሉም ደግሞ ወደ ኤሚ አካውንት ነው ሲገባ የነበረው አይደል የሁሉ የነበረው አካውንት ሌላ አካውንት የዛን ጊዜ ተለጥፎ ቆና ያላቀም እኔ በማቀም ቀጥታ የሷ አካውንት ነበር የተቀመጠው ሲገባም የነበረው ወደ እሷ አካውንት ነው እንደሱ ብቻ ሳይሆን 143 ዶላር ምናምን መጨረሻ ላይ ቀረ 10ኛው ኬሞ ጨርሰን 100 ምናምን ሲቀር እሱ እንኳን በአካውንቷ ነው የገባው 100 ምናምን ታል ሌላ አካውንት ውስጥ የገባ ነገር የለም እሱን ማውጣትም ይቻላል ቀላል ነገር ነው ማለት ንግድ ባንክ ሄዶ አስንታ አካውንቱ አስገባ እንዴት ትራንዚት ተደረገ ለማን ትራንዚት ተደረገ ምን ተደረገበት የሚለውን ማየት ይቻላል ስለዚህ ሰው ንጹህ የሆነ ነገር እንዲኖረው ማለት በደንብ ባልነኝ ነኝ እኮ አልተጋባንም እንጂ እጩኛ ነኝ ነገ እጩ ባልም ማለት ቤቴ ሲፈርስ ዝም ምል ሰው አይደለም በእንደዚህ ታስተዳደገም አላደኩ ስለዚህ የነበረው ነገር ይሄ ነው በአካውንቷ ነበር ሲገባ የነበረው ከአካውንቷ ያወጣን ነበር መንዝረን በዶላር አርገን ከኢትዮጵያ ብር ወደ ዶላር ከዶላር ወደ ሀገር ባት እየተቀየረ ሲከፈል ነበር የእንትኑ የጎፈንድሚው አይ ቲንክ
ከ7 በኋላ ቀጥታ ወደ አካውንቱ ነበር ወደ ሆስፒታሉ አካውንት ነበር ሲገባ ነበር። አዎ ያለውን ነገር እስቲሜት አድርገው ይልካሉ። ጽጉ ቀጥታ ወደ ሆስፒታሉ ነበር ስከፈል ነበር። ስለዚህ በመሃል የነበረ ኤጀንት አላስተዋውስም ከአስተርጓሚ ውጪ። አስተርጓሚው እኛና ዶክተሩ የሆስፒታሉን ነገር ቁጥጥር መኪና ቀጠሯችን ሲደርስ መኪና ከመላክ የዘለለ ነገር እንኳን የለውም። በጣም ይገርም። ከዛ በኋላ ከቤተሰቦቿ ጋር ከሷ ቤተሰቦች ጋር አንዳንድ አለመግባባቶች ተፈጥረው እንደነበር ሰምቻለሁ። ምን ነው የተፈጠረው? ባይዘይ በጣም አንደኛ ላመሰግናቸው ገባው እነሱ ከምን አንፃር ምስርን ሰጥተውኝ ነበር እና በጣም ማከብራቸው በጣም ስፔሻሊ እናቷ እዛ በነበረን ጊዜ አብራኝ ነው የምትታመመው። አብራኝ ነው ቁጭ ብድግ የምትለው ስናለቅስ አልቅሳ ችግርም ሲኖር አብረን ተካፍለን ነበርና የሰልስት ቀን ነው ጠሩኝ እና ቤተሰብ ተሰብስቧል። እስቲ ስለነበረው ነገር አጫውተናል። ስለምን እና ኮንሰንትሬት አድርገው ማለት ትኩረት ያደረጉት ገንዘብ ላይ ነበርና ለምስር የሆነ ጊዜ ላይ ተሰጣት የተወሰነ ዶላር ነበር እና የትዳር መቋቋሚያ እንዲሆናችሁ ማለት እኔና እሷ ተመካከር ነው። በዛ ነው በቃ ይሄ ነገር አንተና ለሷ ይቀመጥና የሆነ ነገር ለሰርጉም ለምኑም ምናምን እናረጋለን የተባባል ነው ነበር እና እዛ ያለን እንዳጋጣሚ ጎፈንድሚ የምሰጥልን ሴት ወደ አዲስ አበባ ተመጣለች ለፋሲካ ለማክበር። ከመምጣቷ በፊት ይሄ 2 ኬሞንኩ እና ይሄ 2 ኬሞ ብር ይሄን ያህል ነው የሚሆነው ይሄን ያህልንኩና እኔ እስከመለስ ድረስ 2 ኬሞ አጨርሱ ያው እዛ ሶን ለመላክ ስለማይመቸኝ አለች። ኦኬ ስለዚህ ተቀበልናት ብሩ ተቀመጠኛ ጋር። ከዛ አንደኛውን ኬሞ ታደረገና ለሁለተኛው ኬሞ አነሰን ሲያንሰን የሆነ ያህል ብር አነሰ። ብዙም አይደለም በኢትዮጵያ ወደ 300 ምናምን ሺህ ብር የሚያክል በሚሆን ብር አነሰ። እዛ እህት ያለች ስራ ትሰራለችና ተንበርክኬን ለመንኳት ያው ጌታ በሚያቀም በቃ ምስልን እንደዚህ ነው ዶክተሮቹ ምን አረጉን ያለውን ስጡንና አሉ ግቡ ከዛ ብር ታመጣላችሁ ሲለን አዋል ደውዬ ጠየቅኳት። እንደዚህ ነው ብር አንሶኛል እና እሷ ያስቀመጠችው የራሷ ብረት መሸንተን ነው የምሰራው የራሷ ብር ነበረ። ከቴ ላይ ተቀበልኩ የተቀመጠ እሷ ጋር ሰዎች አደራ መልክ ነበርና ተቀበልኩኝ። ሞላን ይሄን ነገር ሲደረግ እናትየው ታውቃለች እንዴት ተቸገረ። አንተ ከቤተሰብ ተቀበለ ያቺን እንትን ሞላ ያን ነገር እንደሸፈንኩ ታውቃለች። ሸፈንኩኝ ታከመች። ታሰበው ጽጉ ስትመለስ ከዚህኛው ላይ አንስተን እንተካላታለን ነበር የነበረው። ኦኬ እሺ በቃ እንደሱ ከሆነ ተባባልን። እሺ ተባለ። ከዛ ጽጉ ስትመጣ አይኑ ከዚህ በኋላ ወደ ሆስፒታል ነው የሚገባው አሉ ኮሚቴዎቹ። እንደዚህ ከሆነ ብር ሊያስጨርሳችሁ ስለሚችል ቀጥታ ወደዛ ነው እናስገባው አሉ። ኦኬ እሺ በቃ ተባለ። ተመለሰ። እሷ በቃ ችግር የለውም ኪሩ አዲስ አበባ ስንሄድ እንተካላታለን አለች። እሺ አለን። ወደ አዲስ አበባ መጣን። እንዳየው ምስጋና ፕሮግራም ሲደረግ ወጪ ነው ምናምን ነገር ብዙም ትኩረት አልሰጣነውም ተው ነው። ግን እዚህ ጋር ደግሞ ቤተሰብ ጋር ደግሞ ያለውን ጫና ደግሞ ችዬ ነው በቃ ቆይ ጥያቄዎች አሉ። ቆይ ምክንያቱም ቀላል ነገር አይደለም ይሰጡኝ። ቆይ ተረጋጊ ችግር የለውም መቀበላታለሁ ምናምን እየተባባልን እንደዛ ነው ይቀጥላል። እዛ እሷ ታመመች ሆስፒታል ገባች። መጀመሪያ ጠየቅኳትም እንደዚህ ያለችኝ ነው እህቴ ምን ይሻላል በቃ ችግር የለውም እንሰጣታለን አለች። ዳጋጣሚ ስትሄድ አልነበረም አላገኘችም የሚሰጣትን ሰው እና በቃ ያው እጄ ላይ ነው ያለው ኪሩ ችግር አለው ማለችኝ። እሺ ሆስፒታል ገባች። ሰጥቻ ነገ ላክስቴ ልጅ ነገር ያታለው አለች እና እንዳታስብ ያለውን ነገር እሷ ከሷ ጋር ጨርሱ ተባባልን። ሆስፒታል ከገባች በኋላ እሺ አልኩኝ። ችግር የለውም አሁን ያሳስብም መታከምሽ ነው ምናምን አለ። ከዛ አይሲዩ ልትገባ ስትል 150 ሺህ ብር አስይዙ ተባለ። እንደዛ ሲሆን እሱ አካውንት ላይ ምንም ነገር የለም። አሁንም ማየት ይችላል ምንም ብር የለም።
ኤክስሬ አይሲኤምሲ ሲያዝላት ከእናቷ 40 ሺህ ብር ተበድራል ብር ጨርሳ ማለት ነው 40 ሺህ ብር ልካላት ነው ህክምና የምግብ ምናምን ስትሸፍን ነበር 8000 ምናምን ብር ራሱ የላቦራቶሪ ክፈሉ ሲባል ከኔ ከሷ ምናምን እንደዚህ አገጃጅተን ነው ሞልተን ይሰጣል አይሲዩ ስትገባ 150 ሺህ ብር አሲስት አባልኩኝ አልጋ ስትይዝ ወደ 37 ሺህ ብር ነው የከፈልነው 37 ሺህ ብር ስንከፍል እጃችን ላይ የነበረው 10 ሺህ ብር ነበር እንደ አጋጣሚ ሰው መጥቶ ከውጪ መጥቶ እንደታመመ ሲያቅ መጥቶ ይሄ ለአንዳንድ ነገር ይሆናችሁ ብሎ 10 ሺህ ብር ሰጠን 10 ሺህ ብር ሰጠን 10 ሺህ ብሩን ይዘን 37 ሺህ ስንባል እንደ አጋጣሚ ታይላንድ የምናውቃት ልጅ ጠርተና ስለነበረ በቃ እኔ ኪሩ የቀረውን ይልሸፍን እና ትግባው አልጋ ተያዛለች እንደሱ ከፍለን አስገባናት ኤክስሬ ከዛ እናትየው መጣች ሲቲ ስካን ወደ 9000 ምናምን ብር 9100 አካባቢ ነበረ እሱንም ብር አልነበረም እናትየው ይዤ የመጣው ነው በካሽ ነው ያስኩት ትራንስፈር ማድረግ አልችልም ስትል ኦኬ በቃ አልኩኝ ከእናቴ 9100 ብር ተቀበልኩና ከፍለን ታከመች ሲቲ ስካን ተነሳች ሲቲ ስካን ከተነሳች እናትየው መጣች ማዘር ይዛ መጣለች ያው ከስ ላይ ለእናት መልስ ያለው ይበቃ ያለው ነዳ እንዳይጨምርብን አለች ከዛ አንስተን ከፈል እንደዚህ ሆነ 150 ምናምን ሺህ ብር ከፈልኩ ከዛ የአምቡላንስ ወደ 7000 ምናምን ብር መውጫ ሲባል 11000 ብር ምናምን ይሄ ሁሉ ስከፍል ከቤተሰብ እየተቀበልኩ ነው የከፈልኩት እንደዛ ሆነ በአጠቃላይ ወደ 470 ምናምን ሺህ ብር ነበር እዛ ይሄ ብር የነበረው አክስቷ ልጅ ጋር ነበር እዛ የሲቲስካ የአይሲዩ ልንገባ ስንል የነበረው ሰዓት ላይ በጣም ተጨነኩ እጄ ላይ ብር የለም በጣም ተጨነቀ እንዴት ይሻላል ምናምን ስላት በዚህ መክፈል ይቻላል አለች አይ በዚህ መክፈል አይቻልም ውድ ስለሆነ ምንዛሪም ስለማያስፈልግ ተባለ ኦኬ እሺ እንዴት ምን ይሻላል እንደዛ ከሆነ ኪሩቤል በቃ አንተ የመጀመሪያውም ነበረ እዛ ላይ እንጨምርና አጠቃላይ ተወስዳለክ የመጀመሪያውም 310 ሺህ ብሩን ስለነበረ አሁንም እንትን አድርግና እንሰጣለን አለች ኦኬ በቃ አልኩኝ ማዘርዛው ነበርሽ ተቀባብዬ ነው ከፈልኩት አልሆነም የሞከርነው የወጣው ነገር አልሆነም እሷ አረፈች እዛ እሷ ውድ ሰኞ ልታርፍ ወርለታ ተቀበልኩ ብሩ በቃ ይሄኛው ያንተ ነው እንካ ካክስቷ ልጅ ተቀበልከ ካክስቷ ልጅ ሰጠች ይሄንን እንካ ብላ 3000 አምነ የሚሆነው ሰጠች 3000ን ተቀበልኩ ለቤተሰብ ሰጠው ወዳ ስለነበረበት እሱን ሰጠው ሰኞ እሷ አረፈች ሄድን መንገድ ላይ 1000 ምናምን የሚያህለውን እነሱ በባንክ እንትን ብለው ዘርዝረው ተናሉ ለሬሳ ሳጥኑም ለመኪናው ለዛ ለሚኖረው ምናምን ነገር አድርገው በታተኑ ለወጪው ብዙ ወጪ ነበር እሱን በታተኑ በቃ ምንም እንትን የሚያስብል ነገር የለም ከዛ ሰልስት ላይ ይሄ ጥያቄ ተነሳ ለምን ወሰርክ የወሰርኩት እንደዚህ ስለነበረ ነው እዛ ይሄን ያልሰጥቼ ነበር 300 የሚያክል ነበር ይሄን ለስደምሩት 170 ምናምን ሺህ ብር ይሆናል እኔ 3000 ነው ወሰርኩት ይሄን ያህል ነው ብለው ቁጭ ቤተሰብ ባለበት ቁጭ ብሎ ጠየቁኝ ለምን ወሰርክ የሷ እንትን ሳይስተካከል እንዴት ወስዳለህ እኔም እኮ የቤተሰብ ነገር ነው ያለ ያቱም እነሱ ከስራ ላይ አንስተው የሰጡኝ ነገር እንዴት ነው ኖርማል ሆኜ እንትንም ነው ስለዚህ ለቤተሰብ የሚገባውን መልሻለሁ እናን በጣም ኢሹ የነበረው ያ ነበር እሷም የሆነ ጊዜ ላይ ዳይመንድ በቃ ቀለበት አድርግልኝ እንትን ነበርና ኪሩ በቃ ዳይመንድ ገዝቶልኛል አለች እዚህ መጣ እና ስንመጣ ባይገርምክ ባዶ እጃችን እንዲመጣ ነው ከታላንድ ስንመጣ ብር የሚባል ሳንይዝ ባዶ እጃችን ይመጣ አካውንቷም ዜሮ ሆኖ ነው ይመጣ አዛ ዳይመንድ ይታለ ነው የምን ዳይመንድ እንደዚህ ዛሬ የለም ይሄው እናቷ አለች አይደል ብንገዛ ታቃለች ያቱም እግዚአብሔርም ሲረዳኝ እናቷን እግዚአብሔርን ነው በቃ በየ ነው ማሰው በዚህ ሰዓት እሷ ባትኖር በቃ እሷ በቃ መታመነውን ነገር ነው ያረጋል ብላ መታመነውን ነገር ነው ያወራችው ዳይመንድ አዎ እናትዮ መኖሯ ለኔ ጥቅም ሆነልኝ ነው እንታል ምናረጋውን የነበረውን የገንዘብ እዛ የነበረውን እንቅስቃሴ ላይ ነበርኩ ስቆጣጣሪ የነበረው አስቤዛም ለምንም ዘርዝሬ ኔጋ ነው ማስቀምጠው የሚከፈልም ነገር ሲኖር የሚከፍለው እኔ ነኝ የሆስፒታሉን እንትን ምለው ነገር እኔ ነበርኩ የዛን ጊዜ ምንቀሳቀሰው ነገር ማቆ ነኝ ከመጀመሪያው ሀ ተብሎ ከአንደኛ ኬሞ ጀምሮ ነበር
እሱን ሳደርግ ግን ብቻዬን እንደዚህ ብድግ አድርጌ ማረገው ከስልኳ ያወጣው ምልከው ነገር አልነበር። እሷ በመታቀም እንደዚህ ላረግ ነው እንደዚህ ብናረግ ምናምን እየተመካከርን ያደረገው። ከዛ በቃ ጥያቄ የነበረው ብሩ ነበር። አንድና አንድ ብሩ ነው። የሷ ብሩ መልስ እቃ ሸጠን እንከፍላለን የሷን እቃ። እዚህ የነበረው አንተ እንደሆነ አውቀዋል ቤተሰብ ኦሬዲ አልተቀበሉትም። ያው እናትየው ብትናገርም እናትየው ማቃው 300 ምናምን ሺህ ብር እንደነበር እሱን አቃሉ አለች። ኦኬ እንደሱ ከሆነ አይሲዩ የተገባበት 100 ምናምን ሺህ ብር ደግሞ ከሷ አካውንት አይደለም እሷ አካውንት ላይ ነበረው 1000 ምናምን ብር። ይሄንን ሳራይ ከናቴና ከእቴ ተቀብዬ ነው። እሱንም ማወቅ ከተፈለገ የዛን ጊዜ የተከፈለበትን ደረሰኝ ከንግድ ባንክ ማስወጣት ይችላል። ከሲስተር አካውንት እንደተከፈለ ያንን አልተቀበሉትም ማለት አምነው አልተቀበሉትም። በቃ እቃ ሸጠን መክፈል እንችል ነበር። የምን እቃ ነው የሚሸጠው? የሷ የነበረውን እቃ ወይሱን ወይ ደግሞ ባንክ አሲዘን መክፈል እንችል ነበር። የቤቱን ካርታ አሲዘን የሷን ዕዳ እኮ መክፈል እንችል ነበር። የሚያስቸኩል ነገር አይደለም ነው እነሱ ያሉት። እኔ ደግሞ የቤት ያለውን ጭቅጭቅ የምችልበት አቅም የለኝም። ምክንያቱም እሷ ያለች ቢሆን እሷ እንደዚህ ነች አለች ችግር የለውም እንትን ትላለች እሷ ከቨር ታረግልኝ ነበር ብዙ ነገር። አሁን እሷ የለች የሆነ ነገር እንኳን ቢሆን ከቤተሰብ ጋር የምትጣላበት ነገር ነው። ገብቷል? እናቴም እሷም ሌላ ኃላፊነት ነው ያለበት እንደገና እቴም ሌላ ኃላፊነት ነው ያለባቸው። ስለዚህ ይሄ ነበር የነበረው እና የሶስተኛው ሰልስት ማታ ላይ ነው ይሄ ነገር የተፈጠረው። በቃ ጀስት ይሄ እንደተሆነ ማንጋ ብድር ነበራት ብሩ ለምን ሄደ ለምን ተሰጠ መቼ ተሰጠ ምናምን ይሄ ሁሉ ነበር ጥያቄ ነበር። ይሄን ሁሉ ነገር አስረድቼ ነው የመጣሁት። ስመጣ ግን አዝኜ ነው የመጣሁት። ማለት ገና ሶስተኛ ቀን ነው እኔ ውስጥ ያለው ስብራት ስቲል አልዳንም። ገብቷል? በሶስተኛ ቀኑ እንደዚህ አይነት ነገር መነሳትም አልነበረበት ቢሆን ቴንኪው ነበር የሚባለው። ገብቷል? ቴንኪው በቃ ኪሩ እኔ መውሰድ ብፈልግ ሁሉ ነገር እኮ በእጄ ነበር እዛ ያለው ማለት እሷ የምትከለክለኝ ነገር አልነበር። እንደዚህ ላድርግ እንኳን ሰለት አባ አንተ ካመንክበት ነው የምትለው ማረግ ብፈልግ ግን እዚህ ጋር ደርሶ ገና ሶስተኛ ቀን ገና እኔ ውስጤ ስብራቴ እንዴት እንደሚድን እግዚአብሔር ነው መማጸን የምችለው እሱ ነው ጋር መጸለይ የምችለው። እሱ ሳይድን በዚህ በተነሳ ነገር እንደዚህ ነው እንትን ወጣ እንትን ገባ እንትን የት ነው የጣላችሁት እንትን የተደ ምናምን ነገር ለኔ ከባድ ነበር። አዝኜ ማለት የምር አዝኜ ነው የመጣሁት። ሲጀምር ከማንም ምስጋና ጠብቄ አላደረኩም። ብድራት የሚከፍለኝ እግዚአብሔር ያው ግዴታም ስለሆነ ነው እንደጮኛ ኃላፊነቴም ነው ማለት እንደ ፍቅር አጋርም እንደ ጮኛም እንደ ባልም እንደ ቤት ራስም የኔ ነች በየ ስላሰብኩ ነው እነዛን ሁሉ ነገሮች ያደረኩት። ስናገርም በቃ እግዚአብሔር ይፍረድ ምንም ልል አልችልም። እንደዚህ ነው ያላችሁት ኦኬ በቃ እኔ በማጭበርበር እሷን ሞት ተገና አድርጌ ወሰርኩት 5 ሳንቲም ካለ እግዚአብሔር ይፍረድ በየ ነው የተውኩት። ይሄንን ሁሉ ሲሆን ግን ከመልካምነታቸው ምናምን የሚነካካ ነገር አይደለም። በቃ እንደ እናትና እንደ አባት ወዳቸዋለሁ። ያስተሳሰረን የነበረው ምስር ነበረች። ምስር ድልድያችን እሷ ነበረች። እሷ ተሰበረች ማለት የኔና የነሱ መለየት አልነበረ። የሚያስተሳሰረን የክርስቶስ ደም ነበር። ያስተሳሰረን እሱ ነው እንጂ እኔ ማንንም አሁን እሷ ሄዳለች ብዬ እሷን ከመቅበር አልተመለስኩም። ቤተሰቦቼ እሷን ቀብረው ነው የተመለሱት። ባይገርምክ ናኒ ዱሉ ብሎኝ ነበር። አይ አልሄድም 3 ቀን ሳልቆይም አልሄድም ብዬ ነው ቀረሁት። እነሱ ወዲያው ተመለሱ። እነሱ ቀበሩ። በነጋታው ጧት ሄደዋል ወደ ቤት ተመልሰዋል። ግን እኔ ቤተሰብ ናቸው ማለት እሷን ሰጥተውኛል። እናት አባት በመወለድ አይደለም በሚለው ነው የተቀመጥኩት የነበረው 3 ቀን ሆነም ስቀመጥ። ግን ይሄ ነገር ሲፈጠር በጣም ልብ ያዘነ። በጣም በቃ እንደዚህ አልጠበቅኩም። ማለት ቢሆን ራሱ ሰዓቱ አልነበር የመነጋገር የእንትን ማለት ምናምን ሰዓቱ አልነበር። ታይሚንጉ ትንሽ እንደዛ አልነበረም። የሰውም ከሐዘን ሳይወጣለት ነው እንደዛ አይነት ነገር የተፈጠረው። ሳዘናል በጣም ባይሆን ጥሩ ነበር። ባይፈጠር ጥሩ ነበር። ባይሆን ጥሩ ነበር። በቃ እግዚአብሔር መልካም። አሁን ያለህበት ሁኔታ ምን ይመስላል? እስቲ ተጽናና? ከሐዘን በረታ?
በጣም ብዙ ሰው የሆነ ነገር ሲጠይቀኝ የምመልሰው መልስ ልመልስልክ ምክርና ቡጢ ለሰጪው ቀላል ለኔ ከባድ ነው አይዞ እግዚአብሔር ያጸናል ሲሉኝ ለኔ ህመም አለው ማለት እንደ ሌላው ሰው መጽናናበት አይደለም የመጨረሻ ቪዲዮ ሰርተን ነበር እኔና እሷ በጣም የታመመችበት ሆስፒታል እንደ ነገር ልትገባ ማታሪ ሰርተን ነበርና እዚህ አዲስ አበባ እዚህ አዲስ አበባ እና የሰራነው ቪዲዮ ያው ፕራይቬት ስለሆነ ቪዲዮ ማሳየቱ እንኳን ጥቅም የለውም ግን ልንገራ እንደዚህ እሺ በ50 ብር ቀለበት ሰራው በ50 ብር በገንዘብ በብር እሺ በቀለበት በ50 ብር ሰራውና አሁን ሰው የለም አልኳት አሁን ሰው በሌለበት ይሄን ቀለበት አረጋግልሻለሁ ባጃቢ ደግሞ በቅርብ ቀን ደግሞ አረጋለሁ ብዬ ያወራነው ቃል የተገባባነው ነገር ነበር ማለት በቪዲዮ የታገዘ ነገርና ሙሉ ፎቶዋን እኔ ጋር ነው ያለው ማለት እሷ ስልክ ላይ ያለ ፎቶ እኔ ጋር አለ እሷ ጋር ያለ ቪዲዮ የሷ እኔ ጋር አለ ለኔ ከባድ ነው ያ በጣም ገብቷል ብዙ ሚሞሪ ያላችሁ ከምትገምተው በላይ ማለት በእያንዳንዱ ሞመንት በእያንዳንዱ ሁኔታ በእያንዳንዱ በመደርሰው ነገር የሷ እጅ አለበት ያለኔ ከባድ ነው ማለት ሚሞሪያችን ከባድ ነበር የምናስበው እንደነገርኩ ጥቅምት ላይ ኦሬዲ በቃ ጨርሰናል በቃ ጥቅምት ላይ እንደዚህ እናደርጋለን ዛ እኔም ካፈደበት ቸርች ፓስተር አላዛር የሚባል በጣም ሞደው ከድሮ ጀምሮ ማቃው ያሳደገኛልና ቢሾፕን አላዛር ፓስተር አላዛርን ሌላ ሰው እንደዚህ ጨምረን ሽምግልና እንልካለን 40 ምንጭ እንልካለን አልጋ እንይዛለን መኪና እናዘጋጃለን ከጥቅምት በፊት ያለው ሽምግልና እንደዛ እንጨርሳለን ጥቅምት ላይ እንደዚህ እናደርጋለን ቤታችን እንደዚህ ይሆናል በቃ ጥልቅ ያለ ነገር ነው ድንገት እንደ ጎም እንደጨበጥክ ሲሆንብህ ለኔ ከባድ ያ አይመልስልኝም እሱን ግን በጣም ብዙ ነገር አሳልፈናል ህመሙ አልወጣም እስካሁን ማለት ህልምን ሙሉ ነው ይመስለኝ ከሁለት ቀን በፊት ስልኳ ላይ ሁሉ ደውዬ አውቃለሁ አረባክ በቃ ምናልባት ቢ ጌታን ከሁለት ቀን በፊት በጣም ከፍቶኝ ሲከፋኝ እሷ ጋር ነው ደውለው እና ከሁለት ቀን በፊት ስልኳ ላይ ደወልኩና በቃ ምናልባት ቢ ማለትና ቲክቶክ ከሷ ጋር ያወራነው አለ ቮይሱ አለ ዋትስአፕ ላይ ከሷ ጋር ያወራነው አለ በቴሌግራም ያወራነው አለ በቴክስት ያወራነው አለ ያ ሁሉ ለኔ ህመም ነው እንቷል ሰው ሲኖር ተረሷል እንቷል አጃቢ ሲኖር ሚንጫጫ ሲኖር ምናምን ነገር ላታስተውሰው ትችላለህ ብቻን ስትሆን ከባድ ያቱም ብዙ ነው ያወራን ብዙ ማቃ ትዳራችን እንደዚህ ሆናል 4 ልጅ እንወልዳለን ስማቸው እንትና ሁሉ ብላ ይሄ ሁሉ ነገር አውርተን አልፈቀደው እሱ ባለው ነገር እንግዲህ ታልካ ይገባም እግዚአብሔር ጻድቅ ነው አይዞ መብርታት ነው በቃ እግዚአብሔር አንዳንዴ ያቅምህን አርጋል መብርታት ነው ሌላ ምንም ልትለው የምትችለው ነገር የለም መጨረሻ ላይ በጣም አንድ አመት ከመናምን ነው ሞስት እንግዲህ በሱ ህክምና መጀመሪያ ወደ ፐብሊክ ሳይመጣ 8 ወር አብራት ነበር ከዛ 7 ወር እንደገና ባንኮክ ከዛ ዚህም ደግሞ እንደገና የመጨረሻው ወር አብራት ነበር በብዙ ነገርና በዚህ ሁሉ አማል ደግሞ ብዙ ሰዎች ሲደግፏችሁ ሲያግዟችሁ ሲያበረታቷችሁ ነበር ከእግዚአብሔር ቀጠሉና ምታመሰግናቸው ሰዎች ካሉ ደግሞ እድሉን ልስጥ በመጨረሻ ኪሩ ለተለው የምትፈልገውም ነገር ሌላ ካለ በዛው መናገር ትችላለህ ስንቱን እንደምጠራ ወደ ሐሳብ የመጡትን ሰዎች ልጥራ የመጀመሪያው ኮሚቴዎቹን ነው ይሳቅ አኬ አብድ ዘርሽ ከዘማሪዎች መክሊት በጣም በቃ ምትከታተለኝ እሷ ነበረች
ከዛ ደግሞ ታይላንድ ሄደን አስተርጓሚያችንን በጸሎት ደግሞ ነቢይ ዘኪ ነቢይ መሰረት ሌላም በጣም አንድ ደግሞ ሙዳታለች ማሂ ትባላለች። እሷም በጣም በጸሎት በጣም ብዙ ሰዎች ከምነግረ በላይ ማለት በዚህ ሁኔታ እኔን አፈመሰችኝ ነው የምለው። ማለት ትክክለኛው አማርኛ በጣም ብዙ ሰዎች አወቁኝ። በጣም ብዙ ሰዎች ማላቃቸው መጓጓቸውን ሁሉ አገናኝታኛለች። በጣም ሲያበረታቱኝ ሲጸልዩ በገንዘብም በእውቀትም በምንም ዶክተር ሳሚ ዶክተር መልኬ እነጽጉማ በቃ ቃላት የለኝም ማለት ከኮሚቴዎቹ ጋር ስማቸውን ባልጠራም ባለቤቷ ታናሽ ወንድሟ አላዛር የሷ ታናሽ ወንድም መጀመሪያ ሰሞን በጣም ሳለቅስ እሱ ነበር የሚያባበለኝ። በገርም ወጥቼ ነበር ማለቅሰው እንዳታየኝ ሁሉ እና ስመለስ አይኔ ቀልቷል ምን ሆነ ነው ትላለች። አይ ምንም በቃ ጠያቂ ስለሆነች ነው። አላዛር ምንቱ እናቷ በጣም ላመሰግን እወዳለሁ። የጸለዩላት እጃቸውን የዘረጉላት በጣም ደግሞ ሳላመሰግን ማላልፈው ኤሚ ትባላለች። ስዊዘርላንድ ነው ያለችውና ኦርቶዶክስ ነች። ግን በቃ በሁሉ ነገር ከጎኗ የቆመች በምክር በገንዘብ በማማከር በመምከር ምናምን ስቲል ከጎኔ ነው ያለችው እስካሁን ድረስ። ኦርቶዶክስ የለ ሙስሊም የለ እጃቸውን ለዘረጉ እንደ ታናሸት እንደ ራሳቸው ልጅ አይተው ለመከሯት እጃቸውን ለዘረጉ ፍቅራቸውን ለገለጡላት አይዞሽ ላሏት እሷን ሲሏት ለኔም ጭምር ስለሆነ እና ኑራ ብታመሰግናቸው ደስ ይለኝ ነበር። እንደዚህ አሁን እኔ ቁጭ እንዳልኩት በእኔ ቦታ ቁጭ ብላ ብታመሰግን በጣም ብዙ ሰዎች ኢትዮጵያኖችም ኤርትራውያኖችም በጣም ላመሰግናችሁ በጣም ልባርካችሁ ዘመናችሁ እንዲባረክ ጸልይላችኋለሁ። በጣም ወዳችኋለሁ። በጣም አመሰግናለሁ። ዋው በጣም እግዚአብሔር ይባርካቸው። በእውነት የተሳተፉትን በሙሉ ማለት በጣም ብዙ ናቸው እሷን ያገዙ ኮሚቴዎቹ እንዳልከው በጣም ብዙ ለፍተዋል። ይሳቅ አቤል ደግሞ በደንብ ሲያሰባሰብ ነበር። አቤል ወንድማችን ጀግና ልጅ ነው። አቤል ጌታ ይባርኩ። አቤል ተባረክ አቤል። እና ሁሉንም በእውነት በቃ ስም ቢጠራ ብዙ ስለሚሆን ነው። አዎ በጣም አቤል ደግሞ እንዴት መሰለክ አቤል እዛ ምን ጨምር ነበር ሲከታተለኝ ነበር አይደል? አዎ በጣም ይደውል ነበርና በጣም ይቅርታ አቤል ራስ ምን ስለረሳው። አይ አቤል ያ ቃል አንደርስታንድ ያደርጋል። በጣም በእውነት እግዚአብሔር ይባርካችሁ ሁላችሁም። ያው አንዳንዴ ዝም ብሎ አሉባልታ ምናምን ሲመጣ ለሌላ ሰው መልካም ነገር እንዳታረግ ያረጋል፣ እንቅፋት ይሆናልና ሌሎች እንዳይታከሙ ያረጋል። ግን ይሄ ብዙዎቻችሁን ልባችሁን አያዘለው ነው የምንለው ወሬው። በጣም አመሰግናለሁ ኪሩ። እንግዲህ ሀዘንህን ቻል አድርገህ ዋጥ አድርገህ ያለውን ነገር ለህዝቡ ክሊር ለማድረግ እዚህ ድረስ ስላመጣ ስላወራን በደንብ ያለውን ነገር በጣም አመሰግናለሁ። እግዚአብሔር ይባርክ። እንግዲህ ከሀዘነ መንፈስ ቅዱስ ያጽናናህ ነው የምንለው። እሱ ነው የሚያጽናን ነው። ሌላ ሰው ሊያጽናና አይችልም። እንደዚህ አይነት ሁኔታ ብዙ እቅድ ነበራችሁ፣ ብዙ ህልም ነበራችሁ። በተለይ የሚቀጥለው አመት ብዙ ሀሳቦች ነበራችሁና አልሆነም። ሰው ሊያጽናና አይችልም። አይዞ ብሎ የሰው ቃል ማያጽናናም። ቅድም አንተ እንዳልከው መንፈስ ቅዱስ ነው የሚያጽናናው። በእንደዚህ አይነት ሁኔታ እንግዲህ እግዚአብሔር መንፈስ ያጽናናህ ነው የምንለው። በጣም አመሰግናለሁ ስለመጣ። እግዚአብሔር ይባርክ ኪሩዬ። አሜን። የተከበራችሁ ተመልካቾቻችን እንግዲህ ከወንድማችን ኪሩ ጋር የነበረን ቆይታ ይመስል ነበር። ሳምንት ከሌላ እንግዳ ጋር በሌላ ርዕስ እንመጣለን። እስከዛው እግዚአብሔር ሁላችንም በያለንበት ይባርከን ይጠብቀን። ሰላም